ቸር አገልጋይ ማነው ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ በስርዓት ጸድቃላችሁ ሲል ምን ማለቱ ነው? እኮ እሱን ሰርተሃል ወይ ነው እኮ የምልህ። ስንት ሰው አብልተሃል ነው አንተ? ተሳስቷል። ያዕቆብ ተሳስቷል። ስንት ሰው አብልተሃል ናትዬ? እሺ ያዕቆብን እንውሰድና ወንድምህን አብላ ብሏል አይደል? ስንት ሰው አብልተሃል ናትዬ? እኔ እንጃ እንግዲህ እግዚአብሔር ይቁጠረው። እኔ እሱን ልቆጥር አይደለም መቁጠርም ደግሞ ታዲያ እንደዚህ የሸወር እሺ ቆይ አንዴ አሁን አላበላህም። አሁን አንተ ሳንድን ሰው እንዳን የምትለው ምንድን ነው? ቆይ አንዴ መድኃኔ ፍጻሜ የሚያገኘው ሲጀመር ቆይ አንዴ በለጠ አሁን እንደዚህ የህፃናት ወሬ ከሆነ አንድ ምስክርነት ልስጥ ምንድነው መሰጠት ምስክርነት ኢዮባም እዚህ ስላለ አንተም ስለምታገኝ ታች ያሉትም ሰዎች ስለሚያቆይ እኔ የዛሬ 2 ዓመት ከቤሌ የበለጥኩ ተሳዳቢና ተጨቃጫቂ እንደሆንኩ ታውቃላችሁ። እዚህ ኮሜንት ያላችሁ ምን ነው ኢዮባም ትመሰክራላችሁ። ዛሬውን ይኸውልህ ገንዘብ ሲቀንሱብህ ዮሐድን አጋልጣለሁ ማለት አይቀርም። ደሜ አሁን ገንዘብ ሲቀንሱብህ ዮሐድን አጋልጣለሁ ማለት አይቀርም። እሺ አሁን የምናገረው የምናገረው ምንድነው? ቤሊ ይለወጣል፣ ዋጋ ያስከፍላል፣ ግን ይለወጣል። ቀጥላው ናቲ አሁን አታስመልጠው ናቲዬ፣ የሚያድን ስራ ሰርተሃል ወይ? እሺ ቆይ አንዴ አሁን በቃ እሺ የመጀመሪያው መልካም ፍሬ ብናደርግ ከዛፉ ላለመቆረጥ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ መምህራችን የእምነታችን ጀማሪና ፈጻሚ ምን አለን መሰለ በለጠ? ፍሬ የማያፈራውን ቅርንጫፍ ይቆረጣል አለ ዮሐንስ ወንጌል ምዕራፍ 15 ላይ ማለት ነው። ከዛ ደግሞ የሚያፈራው ደግሞ አለ እንግዲህ የሚያፈራው ያለው ማፍራታችን አለማፍራታችን የሚመዝነን ጀጅ የሚያደርገን የሚፈርድልን እሱ ነውና የሚያፈራውን ደግሞ ምን ያለ አብዝቶ እንዲያፈራ ደግሞ ያጠራዋል። አየ ትንሽዬ ብናፈራ ትንሽዬ ባይዘዌ አብልጣ የሰጠችውን ሴትዮ ታቋታላችሁ አይደለ? 10 ሳንቲም ያላትን ሁሉ ያቺን አብልጣ የሰጠችው ሁሉ ትንሽዬ የሚለውን አሳየኝ። ትንሽዬ የሚለውን አሳየኝ። ለአንተ አይደለማ ችግሩ ምንድነው? እኔ በሰማያዊ መዝገብ ነው ማጠራቀመው እንዳንተ በሰው ፊት አይደለም። ስለዚህ አጠራቅመሃል፣ ለመዳን አጠራቅመሃል። እንግዲህ ከእግዚአብሔር ጋር እየሞከርኩ ነው እየተንደፋደፍኩ ነው። እየሞከርኩማ ከሆነ ሁሉም እየሞከረ ነው። እየሞከርኩ የሚባል ነገር አለ። እሱን እግዚአብሔር ነው የሚያውቀው። ሞክሩ ነው የተባለው። ፍሬ አፍሩ እያልክ ታዲያ የምትሰብከው ምንድነው? አንተ ሳታፈራ ማለት ነው። አንተ ቤሊ አንተ የሚታይ ፍሬ አፍርታል። አሁን አንተ የሚቆጠር ፍሬ እኔ መዳን በክርስቶስ ነው እያልኩ ነው። እናንተ ደግሞ በፍሬያችን ነው። ፍሬ ያለን ስራ አለን፣ ያጸድቅ ስራ አለን አላችሁ። የዳነ ሰው አሁን ደምዬ እነሱ እያሉ ያሉት ፍሬ የሚያፈራ ሰው ይቆረጣል አሉ። ተቆርጠዋል አልተቆረጡም ነው? ቆይ ስለዚህ አፍርታል አላፈራም ወይስ ተቆርጣል? እሱን የምናውቀው ቆይ አንዴ ደምረው ልመልስለት። ኢትስ ኦኬ ፍሬ ማፍራት አለማፍራታችንን የምናውቀው አሁን አይደለም ሲጀመር ሩጫችን ስንጨርስ ነው። ሰው ሩጫውን ስለ ዛሬ እኮ ነው የምናወራው አይደል? ነገን ታውቃለህ? ስለ ነገ ታውቃለህ? አዳምጠኝ ቆይ ሩጫችንን እስክንጨርስ ድረስ ያለው መቼ ነው የሚጨርሰው ናትዬ? እሱ ነው የሚያውቀው። እኛ ሰው ልጆች አናውቅም። ስለዚህ ዛሬ ካልተዘጋጀ ዛሬ ፍሬ ካላፈራ ነገ መቼ ነው የምታፈራው? ቆይ ማፍራቱ ነው ውጤቱ ነው ጥያቄ? ማፍራቱ ነው ጥያቄ ወይስ ደግሞ ኢዮብ አንተ ፍሬ አለ ወይ? የሚያድን ፍሬ አለ? ሁሉ ጊዜ ኦርቶዶክሶች ፍሬ ስትሉ ማያውቃችሁ ሰው እነዚህ ሰዎች በጣም የጽድቅ ስራ አላቸው ብሎ ያስባል። ስለዚህ እስቲ የጽድቅ ስራችሁን ሰርታችኋል ወይ ነው? ስማ በለጠ እየተደማመጥን እናወራለን። እኛ ምንድነው የምትሰማ ከሆነ አንተ የምትለውን ሰምተን እናወራለን። ጥያቄ ውጤቱ ነው ወይንስ ደግሞ መንገዱ? ፍሬ የሚያፈራው ይቆረጣል አላችሁ አይደል? አሁን በዚህ ሰዓት ፍሬ አፍርተሃል ወይ ተቆርጠሃል ነው ጥያቄ። የኔ ጥያቄ ስማ ቆይ የምትጠይቀው እኔ ነኝ ጠያቂው እኮ ኢዮባ፣ ጠያቂው እኔ ነኝ። ያንተኑ ጥያቄ በዚህ ሰዓት ፍሬ አፍርተሃል ወይስ ተቆርጠሃል ነው? አዳምጥ አንተ ምን ሆኗል? አዳምጥ ጠየቃል አዳምጠው። አይደለም ለማስቀየስ ነው ይኸውልህ፣ ለማስቀየስ ነው አይደለም። እባክህ አይደለም ጥያቄን ሰማሁት፣ ግን ምን አልኩ መሰለ ጥያቄህ ውጤቱ ላይ ነው ወይንስ ደግሞ መንገዱ ላይ ነው አልኩ። መንገዱ ጥያቄ በማንኛውም ሁኔታ ሁሉ ጊዜ እንዴ ጠየቅ አይደል? እንደ ልመልስልህ አልጨረስኩም። ለምንድነው ተደረበ የምታወራው? ተደረበ ታወራለህ። ምልን አትረዳም። እንደዚህ ከሆነ አንግባባ። እንድንግባባ እየጠየከኝ ያለው
በፍሬ የሚመጣውን ውጤት ነው ወይንስ ደግሞ ራሱኑ ፍሬውን ነው አልኩ። ግልጽ ነው? አዎ ግልጽ ነው። እኔ ደግሞ እያልኩ ያለሁት ዮሐንስ 15ን ጠቅሳችሁ ፍሬ ያላፈራው ይቆረጣል አላችሁ። አንተ ያ ፍሬ የሚባለውን ነገር በዚህ ሰዓት አፍርተሃል ወይ? ዝግጁ ነው ወይ? ወደ ጌታ ብትሄድ ዝግጁ ነው ወይ? ፍሬ አፍርተሃል ወይ ነው የኔ ሐሳብ። በጣም ጥሩ። እሺ፣ በፍሬ የሚመጣውን ውጤት አልጠየቀም። የጠየቀው አንተ አፍርተሃል ወይ ነው። ስለዚህ የዚህን መልስ ነው የምንመልሰው ማለት ነው። እኔ ከመለስኩ በኋላ ግን ውጤቱ ላይ ማውራት አትችልም፣ ምክንያቱም ውጤቱን ስላልጠየቀኝ ማለት ነው። እሺ፣ በደንብ አድርገህ ስማ መልሱን ማለት ነው። እኛ የምናወራው መጽሐፍ ቅዱስ ያስተማረንን ነው። የሰው መመዘኛው ማለት ህይወታችን የሚመዘነው በመጽሐፉ ነው እንጂ በሰው ህይወት መጽሐፉ አይመዘንም። ዋናው ነጥብ እኛ ለሙግት ስንነሳ ያንን የክርስትና ትምህርት ተቀብለሃል ወይስ አልተቀበልክም ነው እንጂ በአንተ መቀበልና አለመቀበል ላይ ትምህርቱ ይመሰረታል ወይስ አይመሰረትም ፈጽሞ አይደለም። ስለዚህ እነሱ እንደዚህ በስራ ይዳናል ሲሉ ፍሬ ማፍራት አለበት ሲሉ እንደው ጽድቅ ያላቸው ይመስላሉ የሚል ነገር ስለተነሳ አይመስልም። እኛ ጽድቅ አለን ጽድቅ የለንም ሳይሆን ሐሳቡ መጽሐፍ ቅዱስ ያስተማረን ይሄን ነው። ስለዚህ እኔ ለድህነት የሚያበቃኝን መጽሐፍ ያዘዘኝን ፍሬ አፍርቻለሁ ወይስ አላፈራውም? ይሄንንስ የሚያውቀው ማን ነው? መጽሐፍ ቅዱስ በግልጽ ቋንቋ እነንተና ያንተን ፍሬ ይገምግሙልህ ብሎ አንድም ቦታ አልተናገረም። በመሃል እንዳትገባሽ አንድም ቦታ እንዳትገባ አንድ ቦታ እንዳትገባ መልስ እየመለስኩ ስለሆነ ማለት ነው። ጴንጤ አይደለም የክርስቲያኖችን መዳን አለመዳን ፍሬ ማፍራት አለማፍራት ይቅርና የራሱን መዳን እንኳን ማረጋገጫ የለውም። እሱን አሳያችኋለሁ። መጀመሪያ ግን መልሱን እንጨርስ። ስለዚህ ፍሬ ማፍራትን በሰው አስመዘን ሳይሆን የተባለው በሰማይ ላለ ለአባት በመታዘዝ በፍቅር ተገዛ ነው። መጽሐፍ ቅዱስ ይህንን ያለው ብትወዱ ትእዛዜን ፈጽሙ፣ ትእዛዜን ፈጽሙ እንጂ ትእዛዜን አሳዩ አላለም። ስለዚህ እኔ የሰራሁትን ጽድቅ ወይም የሰራሁትን ኃጢአት ለሰው ማሳየት አይጠበቅብኝም። የሚጠበቅብኝ ምንድነው ከተባለ የሰማይ አባቴን እያሰብኩ የአባቴን ትእዛዝ መፈጸም። ያ አባቴ የኔ አባት እግዚአብሔር ማለት ነው። ለእርሱ መገዛቴን አይቶ ዋጋ ይከፍለኛል። ምን ብሎ? ዮሐንስ ወንጌል ቀደም ራሱ የጠቀሰው ማለት ነው ምዕራፍ 15 ላይ በእኔ ያለ የሚያፈራ አብዝቶ እንዲያፈራ ያጠራዋል አለ። ማ? የሰማይ አባቴ። አያችሁ፣ የሚመለከተው እግዚአብሔር አብ ያጠራዋል፣ የበለጠ እንዲያፈራ ጸጋው ያግዘዋል ማለት ነው። ይሄንን እግዚአብሔር ነገረን። ለሰው አሳዩ ስላልተባልን ለሰው መንገር አይጠበቅብንም። ከኔና ካንተ ግን ምድር የሚጠበቀው ከተባለ የለሰማይ አባቱ ትእዛዝ መፈጸም። አለበለዚያ ጌታዬ ጌታዬ ብትል ያ ጌታዬ ጌታዬ ማለት ከምላስ ያልዘለለ በመሆኑ የማያድን እምነት ውስጥ ለመግባት አንድ ማስረጃ ይሆናል ማለት ነው። የማያድን እምነት ደግሞ ያስወግዳል፣ የሞተ እምነት ባለቤት ያደርጋል። የሞተ እምነት ደግሞ አያድንም። ያዕቆብ በግልጽ ቋንቋ ከስራ የተለየ እምነት የሞተ ነው ብሎ የሞተ እምነት ነው ያለህ ብዬ አምናለሁ። እኔ በኋላ ጠይቃለሁ ለጥያቄ። ለእኔም አንድ ደቂቃ ስጠኝ እንዳትገባብኝ። አንድ ደቂቃ ስጠኝ። ኦኬ። እኔ አሁን የምናገረው ኢዮባ በቃ ጥሩ ሽሽት ይዛል። ለምን ህይወትህ እንደማያዋጣ ስራህ እንደማያዋጣ ገብተዋል። በዚህ ተደብቀ ጌታ ነው የሚቆጥርልኝ ምናምን። ያዕቆብ ምንድን ነው ያለው? ወንድሙ ቢመጣ ቢርበው አብላው ልብስ ስጠው እንደዚህ ነው ያለው። አንተስ አይ እኔ አትጠይቁኝ፣ ከዛስ ነገ መጣ ደግሞ ፍሬ አላፈራ ትላለህ። እኔ ፍሬ አለኝ እያልክ ትከራከራለህ። ኦርቶዶክሳውያን ፍሬ ያላቸው ጴንጤ ፍሬ የለውም እያልክ ስትያዝ ደግሞ አይ ፍሬ እኮ ማለት እግዚአብሔር ነው የሚያይልኝ፣ ለእግዚአብሔር ነው እንጂ ለሰው አላሳይም። ለምን እንደማያዋጣ ይገባል። በክርስቶስ ኢየሱስ ካልሆነ በግንዱ ላይ ካልሆነ ሰው ፍሬ ሊያፈራ አይችልም። በእኔ ባትሆኑ አታፈሩም አለ ጌታ። እናንተስ በኃይላችን እናፈራለን። ከዛ ትምህርት እየቀጠለ ምን ይሆናል? የሆነ ተራራ ወጣለሁ፣ ከዛ ሲደክመኝ እድናለሁ። የሆነ ስግደት ሰግዳለሁ፣ እግሬን ሲደክመው ኦኬ ኃጢአቴ ይቅር ይባላል። በራስ ድካም፣ በራስ ልፋት፣ በራስ ጽድቅ ከዛ የሆነ መዳን ልታመጣ ትሄዳለህ። ከዛስ ብትችልም ብትልም አትችልም። የሰው ልጅ በራሱ ጽድቅ ሊያቆም አይችልም፣ የእግዚአብሔር መንፈስ የእግዚአብሔር ጸጋ ካረዳው። ስለዚህ እዚህ ያላችሁ በስራ በጽድቅ የምትሉ ስትያዙ መሸሽ ነው፣ ስራ የላችሁም። ስለዚህ አያዋጣም። አሁን ሁሉንም ጠይቁት። ስትይዙት ስራ አለ ወይ ፍሬ አለ ወይ ስትሉት ፍሬ የለውም። ቆያ ልጨርስ፣ አንተን ሰምቻለሁ። ስለዚህ እንደዚህ አይነት መሸዋወድ ወይ በክርስቶስ ነው የዳንኩት ትላለህ። ቆይ
ወይ በክርስቶስ ነው የዳንኩት ትላለህ፣ ወይ ደግሞ አይ ስራዬ ነው የሚያዋጣኝ ጽድቅ አለኝ ፍሬ አለኝ ትላለህ። ከሁለት አንዱ ነው። ካለበዛ ወደዛ መግባት ወደዚህ መውጣት የለም ነው ማለት። እሺ አንተ ጠያቂ ሆነ እኔ መልስ ስለሆነ የመለስኩት እንደ ምላሽነቴ ነው ረዘም ላለ ደቂቃ የተናገርኩት። አንተ ግን ጠያቂ ነህ። አሁን የመለስኩት ላይ ሐሳብ ስለሰጠ ያው ሐሳብ የግል እንደመሆኑ እምነትን ማብራራት ስላልሆነ አጠር ማድረግ ስላለብን የገባሁት የመጀመሪያው ያዕቆብ የተራበን አብሉ የታረዘን አልብሱ ይላል። አንተ ግን አታረግም እንደገና ደግሞ አልናገርም ትላለህ የሚል ነገር ተናገርክ። የመጀመሪያው ሎጂክ እኔ ለሚናገሩት ነገር ሎጂክ ሰው ሲያነሳ የሚያነሳው ሎጂክ መጀመሪያ ሊገባው ይገባል። ያዕቆብ የጠቀሰውን እኔ ከመለስኩት ጋር ለማጋጨት የሄድክበት ርቀት ምን አደረገ? መጽሐፉን እንድታጣምሙ አደረገ። መጽሐፉ የሚለው አድርግ ነው እንጂ ማድረግህን አሳይ አይልም። እኔ የመለስኩት ምንድነው? አድርግ ይለኛል፣ አድርጋለሁ፣ ማድረጌን አላሳይም። ማድረጌን አይቶ ግን የሰማይ አባቴ ይከፍለኛል አልኩ። እዚህ ውስጥ ምንድነው ያወጣሁት? እኔ ያንተን ሁሉን ለወቅ የናንተን እስቲ ጽድቃችሁን አሳዩኝ የሚለው የተሳሳተና ከመጽሐፍ የራቀ ሐሳብን አወጣሁት ማለት ነው። ሁለተኛ ምን አደረግ? ይሄ አከሄድ ሄዶ ተራራ ውጡ እና ትድናላችሁ፣ እንዲህ ካልሆናችሁ ተራራ ካልወጣችሁ እንዲህ ካላረጋችሁ የሚል ትምህርት ያስይዛል አልክ። ማስረጃ በጠይቅ አይኖርህም፣ አልጠይቅህም። ለምንድነው ማልጠይቅህ? ከጅምሩ በንግግሮች መሃል መላምት እንደሆነ ስለነገርከን ማለት ነው። ይሄ አከሄድ እንዲህ ከሆነ አልክ ሶ መላምት ነው ማለት ነው። ለመላምትና ለህልም ብዙ ጊዜ ፍቻ ያስፈልገው። ለህልም ሳይሆን ለቅዠት፣ ይቅርታ፣ ለቅዠት እና ለመላምት እንደው ማስረጃ እየጠየቁ ጊዜ ማባከን ያስፈልጋል ብዬ አላምንም። የኛ ነገረ ድህነት የመጽሐፍ ቅዱስ ነገረ ድህነት ምንድነው ከተባለ ጌታ ኢየሱስ ክርስቶስን ይዞ በእርሱ አምኖ መዳን። በእርሱ ማመን በራሱ ከስራ የተነጠለ አይደለም። ይሄን ያለው ማን ነው? ያዕቆብ። ያዕቆብ እኮ ብሏል ከስራ የተነጠለ እምነት የሞተ ነው ብሏል። እሺ እምነት ያድናል፣ እውነት ነው። ይሄ የሚያድነው እምነት እኛ እምነታችን ነው ባይዘው እምነት ያድናል የሚለው ማለት ነው። ይሄ የሚያድነው እምነት ከስራ ሲነጠል ምንድነው ተባለ? ሙት። ስለዚህ ወንድማችን ምን ብሎታል? ነጥሎታል ከስራ። ሙት ነው እምነቱ። ሙት እምነት ደግሞ የሞተ ሰው ጋር ነው የሚኖረው። ሶ ተያይዞ ምንድነው? ተያይዞ ገደል ነው ማለት ነው። ሶ ሙትን ሙት አመነው እንደማለት ነው። ወይም ሙትና ሙት ወይም ሟችና ሟች ተስማሙም በለው ባጭሩ። እኛ ግን ሕያው የሆነ እሺ ዮባኔ ደግሞ አንድ ቃል እናገር። እሺ አልጨረስኩም እንዴ እኔ እምነትን እያብራራው ነው። አንተ እኔ ማብራራት አለብኝ። እሺ ተናገር። ኦኬ እምነትን ማብራራት ባለብሳ ጥያቄ ስጠይቅ ሰፊ ጊዜ ወስደህ ታወራለህ። አሁን የኛ እምነት ላይ ነው እያወራ ያለው። ሶ መጨረሻ ላይ ጥያቄ ያቀርብልህና ከዛን በዛው አያይዘህ ታወራለህ። ችግር የለውም። አይደለም ይኸውልህ ሰዓት አወራ። እኔ ደግሞ አሁን ያልከው ስህተት እንደሆነ ላሳየህ። አንተ አሁን አላሳይም እንጂ ለሰው ግን እየሰራው ነው አልከኝ አይደል? ቆይ ታሳየኛለህ። እኔ ግን እምነቴን እያብራራው ነው። እሺ ስለዚህ እምነቴን ሳብራራ አንተ እንዲህ ነው ማለት አትችልም። ያብራራው አራሳ ልታብራራ አትችልም። አዮባ 24 ውጭ እየወጣ እኮ ነው። እናንተ እያልክ ነው 24 ሰዓት አንተ ላወራኸው ነው ምላሽ የሰጠው 24 ሰዓትም አይደለም እኮ። ስለዚህ አሁን እኮ ጥያቄውን እዚህ ላይ አንተ አሁን እየሰራው ነው ስራ አለኝ ግን ለሰው አልናገርም ነው እያልክ ያለው አይደል? እሺ ስራህን ለሰው አሳይ ወይም ተናገር የሚል የመጽሐፍ ቅዱስ ጥቅስ አለ እንዴ? መልካም ተቋርጠሃል። ከጥቅሱ ነው የምትጀምረው አደራሽ። ኢዮባዬ ጥያቄና መልስ አድርጉት። አሁን ጥያቄና መልስ ካደረጋችሁት እንዲህ በመሃል አይገባም እሱ። ያለበለዚያ እንዲህ ሀሳብ ልስጥልና መላምት ላይ ነው የሚቆየው። አንተ አትግባ። አሁን ለማስቀየው ኢዮብን ለማስመለጥ ነው። አንተ አሁን አያመልጥም ዛሬ። አሁን ጥያቄ ስራ አለህ የለህም? ከዛሬ ወዲያ ፍሬ የሚባል ነገር እንዳያነሳ አድርጌ ነው እንትን የምለው። እሺ ጥያቄን መልስልኝ። ስራህን አሳይ የሚል የመጽሐፍ ቅዱስ ማለት ለሰዎች ማለት ነው። አንተ ያው ሰው ስለሆንክ ኢዮብ ስራ አለኝ ለሰው አልናገርም ነው የመጀመሪያው ጥያቄ። አለህ ለሰው አልናገርም ነው ወይስ አልሰራውም? ያንተን አይዲያ መነሳት አለብኝ። እኔ ነኝ እኮ የጠየቅኩህ። አንተ ማለት ጠይቀውና አንዴ እንደማመጥ ጥያቄ ጠይቀህ ለጥያቄ ምላሽ ሰጥቼ ለመለስኩት ምላሽ ደግሞ አንተም የራስን ሐሳብ ሰጥተህ አልፈነዋል። አሁን ለአንተ ጥያቄ ምን አይነት ነገር አቀረብኩልህ? የጠየቀኝ ጥያቄ እንደው ሰርተሃል ወይ አሳይ ስለሆነ እንዲህ የሚል መጽሐፍ ቅዱሳዊ ትእዛዝ አለ ወይ? ጽድቅህን ስራህን አሳይ የሚል ተናገር የሚል ይሄን ሰርቻለሁ ብለህ ቁጠር የሚል የመጽሐፍ ቅዱስ ጥቅስ አለ ወይ ነው? ሶ አሳይ።
ኦኬ እኔ እሱን የጠቀስኩልህ ለምን መሰለህ ዮባ የጠቀስኩልህ እናንተ ሁልጊዜ ፍሬ ያለን እናንተ ፍሬ የላችሁም። ቆይ ስማ ልንገርህ ፍሬ ያለን ቆያ ጥቅስ እኮ እንዴ አንተ በፈለግከው ነው እንዴ የምንመራው? ቆያ ልናገር ፍሬ ያለን እያላችሁ ስለነበር እሺ መዳንን ወደ እናንተ መተን እንድንድን እናንተ ፍሬ ያላችሁ አይድናችኋለሁ ያልኩኝ ወይስ እኔ አልዳንኩም ግን ተከተለኝ የሚሄድበትን አላቅም ተከተለኝ እያልከኝ ነው? እሺ አሁን ጥያቄን መልስልኝ። እሱን ሰማው ጥያቄ እንደዚህ ጥያቄ ለመዳን አሁን ሰዎች ፍሬ እያላችሁ እየዞራችሁ ታወራላችሁ አይደል? የለም ቆይ በቃ ጨረስን። ቆይ ስማኝ መለስክልኝ። ቆይ አንዴ ልደግሞ ስለሆነ እሱን አልመለስክልኝም። አንተ እየሸሸህ ነው እኮ ነው እያልኩ ያለሁት። አንዴ አንተ መዳንህን እርግጠኛ ነህ? እኔ በክርስቶስ ድኛለሁ። አዎ በክርስቶስ ድኛለሁ እኔ። እሺ በክርስቶስ ድኛለሁ ብለሃል። እምነትህ የሞተ ነው ወይንስ ደግሞ ህያው እምነት? እኔ በክርስቶስ ኢየሱስ በማመኔ ድኛለሁ። ጥቅስ ልስጥህ። ጥያቄ ያ በማመንህ መዳንህን ሳይሆን እሱን ስለመለስክልኝ ማለት ነው። ህያው እምነት ነው ወይንስ ደግሞ ሙት የሆነ እምነት ነው ያለ? ህያው እምነት ነው። እሺ ስለዚህ ህያው እምነት ከሆነ ከስራ አይነጠልም ማለት ነው አይደል? እምነቱ ፍሬ ያፈራል እንጂ ስራው ከመዳን ጋር አይገናኝም። ከስራ አይነጠልም ማለት ነው አይደል? ህያው እምነት ካለ እሱ ወደ አንተ አቅጣጫ ወደ አንተ አማርኛ አትውሰደው። እምነት ፍሬ ያፈራል። ያንተን እምነት ነው በክርስቶስ ኢየሱስ በግንዱ ላይ ያለ ፍሬ ያፈራል ከግንዱ የተነሳ። እሺ በጣም ጥሩ። ስለዚህ ከስራ አይነጠልም አይደል? እምነት ህያው ከግንዱ ነው። ከግንዱ የተነሳ ነው የምትሰራው። ከምን የተነሳ አልጠየቅኩም። ችግር የለውም። እሱን አልተቃወምኩም እኮ። ለምን ትደግሞ አሁን የራስህን ጥያቄ ለማስቀየስ ወደዚህ ውስጥ ገባ። አሁን አንተ ሰርተሃል አልሰራህም? አይደለም ኖ መጀመሪያ አንተ ድናሃል ወይ? በስራ ድናሃል ወይ? ፍሬ አለ ወይ? እሱን ለማስቀየስ ነው እየሄድክ ያለው አይደለም? ተረጋጋ። ራስህ መልስ። ከመጀመሪያ የተነሳንበትን ስማኝ እንጂ መጀመሪያ ምንድነው ዝም ብለህ የምታወራው? እንዴ አንተ ለማስቀየስ ወደ ሌላ ሄድክ እኮ ነው የምልህ። ጥያቄው ወደ አንተ ነው። አልሄድኩም። አንዴ እሺ ድናሃል በፍሬህ ንገረኝ። አንዴ ስማኝ። አላስቀየስኩም። አንዴ ብቻ ኖ ዛሬ አትሸሽም። እስከ ዛሬ ከሌሎች ጋር ዲቤት ስታደርግ እየሸሸ ጥቅስ ውስጥ ኖ ደሜ አትግባ። ደሜ አንተ አሁን ገንዘብ እንዲሰጡ ነው ኦርቶዶክሶች እንዲወዱ ነው። እንዳገባ እኔ አልገባም። አዳምጠኝ። ከስር ያለንም ሁላችንም እኔን ጨምሮ ከስር ያለ ሁላችንም ቤሊ ስራ ስትል ትርጉሙን እንወቀው። አሁን ስራ ብለህ ስትጠይቀው ዮባን ትርጉሙ ምን አይነት ስራ መሲል ምን ለማለት ፈልጎ ነው የሚለውን ትርጉሙን እስቲ ንገረን። በቃ አትግባ አንተ። ፍሬ የሚለው እሱ ያውቀዋል። ገላትያ 5 ላይ ያሉትን ፍሬዎች አይደለ የተባለው? ቅድም ዘማርያም ያለው ስማ ይኸው ዮባን የሚመልስልህ እኔ አልገባም። መካከል ላይ ግን ስራ የሚለው ትርጉም እንደዚህ ነው። ስራ የሚለው ትርጉም እንደዚህ ነው። ስለዚህ ከትርጉሙ የተነሳ እንደዚህ ብለህ እስቲ ጠይቀው። እኛ ትርጉሙን እንስማ ካንተ። በቃ እሺ ቅድም ያንተ አስተማሪ ዘማርያም ምን ብለዋል? ፍሬ የሚለው ገላትያ 5 ላይ ያለው ነው ብሏል። ያን ገላትያ ላይ 5 ላይ ያለውን ቆይ ስማኛ፣ ገላትያ 5 ላይ ያለውን በሙሉ ፈጽመሃል ወይ? ያንተን እምነት እንጂ ዘማርያምን አልጠየቀህም። ለምንድን ነው አይደለም? እሺ ገላትያ 5 ላይ አይደለም ካልሆነ ወይ ሁለት እምነት ናችሁ ማለት ነው። እሺ አንተ የምታምነው ስራ ምን እንዴ? ደምረው አታስመልጠው እንጂ ለምን ታስመልጠዋለህ? ደሜ ቆይ ተው በቃ። ደሜ ተው በቃ። ለምን ታስመልጠዋለህ? ችግር የለውም። ቆይ ለምን ታስመልጠዋለህ? ደምረው ገና ገንዘብ ይሰጡኛል ኦርቶዶክሶች ብለህ እንዴ? በለጠ እሺ አሁን ለማንኛውም አንዴ ስማኝ። ቆይ ስማኝ። ገላትያ 5 ላይ ያለው ነው ፍሬ የሚባለው። በለጠ ስማ፣ ይኸውልህ አንደኛ መጀመሪያ ከዘማርያም ጋር እንደምትስማሙ ልወቅ። ገላትያ 5 ላይ ያለው ነው ፍሬ የሚለው። ማትሰማኝ ከሆነ ልክ እኔ እንዳንተ እየጮህ አወራና ከዛ መጨረሻ ላይ ምን ይሆናል? ደምረው ተጫጫኸ፣ ቤቱ ተረበሸ ብሎ ይዘጋዋል። ይሄን ከሆነ የምትፈልገው እሱን እናደርገዋለን። እኔ አሁን ይኸውልህ ቅድም ዘማርያም ገላትያ 5 ነው ፍሬ ብሏል። አንተ እንደሱ ነው ወይ የምታምነው? የኔ ጥያቄ አዳምጥ። አንድን ነገር ላይ ስታክ አድርጎ መቆም የጤነኝነት ምልክት አይደለም። መጀመሪያ ስማ፣ ከዛ በኋላ ሐሳብ ስጠይቀኝ እኮ አልመልስም አይደለም ያልኩት አይደል? እመልሳለሁ፣ ግን ደግሞ መስማት አለብህ። ማትሰማ ከሆነ ዝም ብሎ በመጮ የምትሰራው ምንም አይነት ነገር አይኖርም። ያ ደግሞ ምን ያሳያል? ለመመለስም ለማወቅም ፍላጎት እንደሌለ ያሳያል። ተረጋጋና ስማ። ጥያቄ ጠየቀኝ፣ መልሼልሃለሁ። ናቱ ቅድም መለሰልህ። ከዛ በኋላ እኔም ከገባው በኋላ መልሼልህ አልመልስም አላልንም። ነገር ግን አንተን አንድ ጥያቄ ጠየቅኩ። ምን አልኩ? እምነትህ ሕያው ነው ወይ ስለ አዎ አልከኝ።
ሕያው እምነት ከሆነ ከስራ አይነጠልም ወይ አልኩ። ይህን እየመለስክልኝ አይደለም። ለምንድን ነው ይህን የጠየቅኩ? ያዕቆብ ከስራ የተነጠለ እምነት የሞተ ነው ስላለ ከስራ ያልተነጠለ ነው ወይ እምነት አልኩ። አዎ አልከኝ አይደለ? ተሳሳትኩ በለጠ? ከግንዱ የተነሳ ፍሬ ያፈራለሁ ብያለሁ። የኔ ጥያቄ ግን ከምን የተነሳ ነው አይደለም። የኔ ጥያቄ ያንተ ስለዚህ በግል በራስህ ነው የምትለኝ? በራስህ ነው ያልከኝ? እስቲ ነው በራስህ ነው ያልከኝ? አላልኩም። ታዲያ ያልኩት ያንተ እምነት ሕያው እንዲሆን ከስራ አትነጥለውም ወይ ነው እኮ። ስራውን ከግንዱ የተነሳ ነው የምሰራው ማፈራው ያልኩ። አልጠየቅኩማ። እኔ ጠየቅኩ ሕያው እንዲሆን ከስራ አትነጥለውም ወይ ነው። አሁን የመጀመሪያው ጥያቄውን ሳትመልስ ወደ ሌላ ለመሸሽ አትሞክር ነው ይላል። እባክህ መልስ። በቀጥታ ፍሬ የምትለው ፍሬውን ገላትያ 5 ላይ ሰርተህ ጨርሰሃል ወይ ነው። ይሄን መመለስ ከቻልክ ወይም ፍሬ የለኝም ብለህ ተናገር። እባክህ በለጠ ተቆርጫለሁ በል። እሺ የጠየቅኩን በቀጥታ መልስ። ለመመለስ ፈቃደኛ አለመሆንህና አለመመለስ አይደለም የሸሸ ነው ዮባ። ስራ ስለሌለህ ያንተን አይኑረኝ ነው ያንተን የጠየቅኩ። እባክህ መልስልኝ። ያንተ እምነት ሕያው በነገራችን ላይ በዚህ መልሱ እምነቱ ባዶ እንደሆነ ላሳያችሁ ነው የፈለኩት። መጀመሪያ እኔ ነኝ የጠየቅኩ ዮባ። ውጤቱን ስለሚያውቀው ነው። እኔ ነኝ መጀመሪያ የጠየቅኩ። ስራ ከሌለ የለኝም በል። ትህትና እኮ ነው ከሌለ ያንተን መልሻለሁ። መች መለስ ካልመለስክም እሺ ይሄው አሁን ስራ አለኝ ብለህ ነው የመለስከው? የለኝም ብለህ ነው? ይሄው ልድገምልህ። ሁላችሁ በደንብ ስሙ። ደግሜ መልስለታለሁ። ከዛን መልሼ እኔን ጥያቄ ነው የምጠይቀው። የኔ መልስ ላይ ሐሳብ መስጠት አይችልም። በኋላ ላይ ትሰጣለህ። ምክንያቱም ጥያቄ እንድታልፍ። ለምንድን ነው ሐሳብ ማልሰጠው እንዴ? ምክንያቱም እኔ መልሴን መልስና ከዛ አንተን የጠየቅኩን ትመልስልኝና እሺ ጥያቄን ልንገርህ ከረሳኸው። ፍሬ ያለህ ወይስ ተቆርጠሃል? ከሁለት አንዱ። እሺ አልረሳውም። እባክህ ፍሬ ስናፈራ በጎነት ቸርነትን ስናደርግ ቀኝ የሰጠውን እንኳን ግራው እንዲያይ መጽሐፍ ቅዱስ አልፈቀደም። አይደለም እጄ ለማያምን እንዲያደረግኩ እያልኩ ላወራ ይቅርና አንዱ እጅ ስታደርግ ሌላው እጅ አይ ብሎ በዚህ መልኩ ሰው በሰማይ ባለው በአባቱ ፊት እንጂ በሰዎች ፊት ለታይታ እንዳያደርግ መጽሐፍ ቅዱስ ስላዘዘኝ ማድረግን ላንተ አልናገርም። ይሄው መለስኩኝ። አሁን ጥያቄ መልስልኝ። ኦኬ ስራ አለኝ ግን አልናገርም ነው። በቃ ይሄው መለስኩልኝ። አይደለም አልመለስክልኝም። ስራ አለኝ አልናገርም። ፍሬ አፍርቻለሁ የሚያድን ግን አልናገርም ነው። በቃ መለስኩ። አይደለም አትሽሽ። ፍሬ አፍርቻለሁ የሚያድን ፍሬ አፍርቻለሁ ግን አልናገርም ነው። መልሻለሁኝ። አሁን የኔን መልስልኝ። አይደለም መመሻሽ የለም። እንደዚህ ፍሬ የለህም ውስጥ። አሁን እቺ ልጅ ቀባብተህ ልታልፍ ነው የፈለግከው። አሁን አንተ ፍሬ አለ ወይ? አልመለስክም። አሁን ይኸውልህ አድረስብሰህ ፍሬ እንደሌለ የሚያድን ፍሬ እንደሌለ ታውቀዋለህ። መዳን በክርስቶስ እንደሆነ ታውቀዋለህ። እሺ በለጠ አንዴ ለአንተ መልስ ላይሆን ይችላል። እኔ ግን መልሻለሁ። ሰው በቃኝ ብያለሁ። አሁን ይሄን መልስልኝ። አይደለም እየሸሸ ነው። አሁን መጀመሪያ ያነሳ ነው ፍሬ የሚለው ገላትያ 5 ላይ ነው ብሏል ዘማርያም አይደለ? ያን ገላትያ 5 ላይ ያለውን በሙሉ ጨርሰህ ሰርተሃል ወይ ወይስ ተቆርጠሃል? የኔን መልስልኝ። እኔ ተቆርጠሃል ወይስ ሰርተሃል? ከዛሬ በኋላ ፍሬ የሚባል ኦርቶዶክሶች አያነሱም። ለምን አያነሱም መሰለህ? ፍሬ የላቸውም በሙሉ። ደምረው አንዴ ሚውት አድርግልኝና እኔ አንዴ ሐሳቤን ልግለጽ። አንዴ ሚውት አድርግልኝና ሐሳቤን ልግለጽና እኔም ልጨርስ። ለምንድነው እሱ አንደኛ ጠየቀኝ መለስኩለት። እኛ ጽድቃችን ወይንም ደግሞ ማድረጋችን የተራበ ማብላታችን ከዛም የተሻለ እግዚአብሔር ረድቶን ስራ መስራታችን በሰው ፊት ለመመጻደቅ አይደለም። መጽሐፍ ቅዱስ በግልጽ ቋንቋ ጌታ ኢየሱስ ክርስቶስ ቀኝ ሲሰጥ ግራ አይን ያለው ደምረው እንዲያደረኩ በለጠ እንዲያደረኩ እያልኩኝ ልታበይበት ከሆነ ማደርገው ያ ማድረጌ ምንድነው ማለት ነው? በሰው ፊት ነውና ዋጋዬን ማገኘው በሰው ፊት ነው። እኔ ግን በእግዚአብሔር ፊት እኛ ኦርቶዶክሳውያን በእግዚአብሔር ፊት ዋጋ ለማግኘት ስለሆነ ማድረጋችን በማን ፊት ነው ማለት ነው? በእግዚአብሔር ፊት ነው። በእግዚአብሔር ፊት ያደረግነውን ደግሞ ንገሩን ካልነገራችሁን ማለት ልክ አጋንንት ሰዎችን አስቶ ከእግዚአብሔር መንግስት ለመለየት እንደሚሰራ ሁሉ በለጠም እንደ አጋንንት ከእግዚአብሔር መንግስት ሊለየን ስራችሁን ግለጡልን እያለ ስለሆነ ይህን አጋንንታዊ አሰራር አልቀበለውም ማለት ነው። ወይም ለዚህ ለአጋንንታዊ ጥያቄ ምላሽ አልሰጥም። ስለዚህ መሸሻ ነው ማለት ነው። እየሰራው ነው ግን አልናገርም። ለምን የማትናገረው? ስራ ስለሌለ ነው። የሰው ልጅ
ይኸውልህ ሰው ሁሉ ኃጢአት ተሰርቷል። አንዴ አዳምጥ። ከዚህ በኋላ እሱ ጨርስና ከዚህ በኋላ አንተ ትናገራለህ። ጨርስ ኢዮባ። ኢዮባ አለክ? እሰማለሁ ጋይስ። ምንድን ነው ተቋረጠ መሰለኝ እኔ ጋ ነው። ኦኬ ስልክ ገባበት። ኦኬ ተሰማለሁ። ኢዮባን እባክህ ኢዮባ። እሺ ናቲ መልስለት። አዳምጥ። አሁን በጣም ከባድ ርዕስ ነው ያዝነው። ይሄንን ማናቸውም ጽድቅ ስለሌላቸው እኮ ነው። እሺ አዳምጥ። አንደኛ ነገር ኢዮባ ይመጣል። ሁለተኛ ነገር አንተ አዳምጥና አንተ የሰራኸውን ስራ ስለ ክርስቶስ ብለህ የሰራኸውን ስራ ንገረን። እኔ በክርስቶስ ነው የዳንኩት አልኩ እኮ በጽድቅ ያልሰራውም አልኩኝ። እነሱ እኮ ጽድቅ አለኝ እያሉ ስለሆነ ነው። እሺ ያዕቆብ ላይ ያለው እምነት ያለ ስራ የሞተ ነው የሚለው የትኛው ስራ ነው የሞተው? ኦኬ ስለዚህ ያ እምነት እሱን ታምንበታለህ ደሜ? መልስ። ጥያቄ ብቻ መጠየቅ የምትወደው መልስ። እንዴ እኔ መቼ መለሳችሁልኝ? አንተም ስራህን አሳየኝ አልኩ። የዳንክበትን ስራ እምነት ያለ ስራ የሞተ ነው ይላል። ያ ስራ የሞተው ስራ ምንድን ነው እኮ? ስለዚህ እዛ ጋር ያለው ወንድምህ ቢመጣ ቢርበው እሳት ሙቅ ለምን ትበለዋለህ? አብላው አለ። ያንን አብልታችኋል ወይ ነው የኔ ጥያቄ። አሁን እዚህ የተሰባሰባችሁት ፍሬ የምትሉት አብልታችሁ ነው ወይ? አዳምጠኝ። የታመመ ጠይቃችሁ ነው ወይ? የታሰረ ጠይቃችሁ ነው ወይ? ወይስ ለወሬ ነው? አዳምጠኝ። አገባም ልኬላታለሁ፣ ትፈራለች። የትኛው ስራ ነው የሞተው? እምነት ያለ ስራ የሞተው ነው ሲል የትኛው ስራ ነው የሞተው? መልስልኝ። የሞተውን ስራ ንገረኝ ቤሊ። እኮ ልክ ነህ ደሜ። እሱን ሰርተዋል ወይ ነው? እነዚህ ነው ያስኳቸው እኮ እንደዚህ ዘላለም የሚጠቅሱትን ጥቅስ ኖረውታል ወይ? መልስልኝ። የትኛው ስራ ነው የሞተው? መልስ። መኖር ችለዋል ወይ? ወይ ዝም ብሎ ለማጭበርበር ነው? እነሱ አልዳኑም። ኑ እኔም አልዳንኩም፣ ስራም የለኝም፣ ግን ተከተሉኝ ዝም ብላችሁ ነው እኮ የሚሉት። የትኛው ስራ ነው የሞተው? መልስ። የትኛው ስራ ነው የሞተው? መልስ። የትኛው ስራ ነው የሞተው? ምን አልከኝ? ምን አልክ ደሜ? የትኛው ስራችን ነው የሞተው? እምነት ያለ ስራ የሞተ ነው ሲል የትኛው ስራችን ነው ሞተ ብሎ? ኦኬ በቃ ያንን ወንድምህን ይኸውልህ ያዕቆብ የጠቀሰው ስማኝ፣ ያዕቆብ የጠቀሰው ወንድምህን ቢራብ አብላው ብሎ ነው የጠቀሰው አይደለ? ያን ወንድምህ ቢራብ አብላው የሚለውን እነዚህ ሰዎች ፍሬ የሚሉት ተርጉመውታል ወይ? ወይ ዝም ብለው ነው የሚጠቅሱት? ወይስ ተቆርጠዋል? ፍሬ የላቸውም። እኔማ በክርስቶስ ድኛለሁ ብዬ ማምን ነኝ። ፍሬ እኮ የጠቀሱት እነሱ ናቸው። ልክ ፍሬ ለምን መሬት ላይ እናውቃቸዋለን ኑሯቸው። እዚህ ግን መጥተው ፍሬ ሲሉ ደንቆኝ ነው እኮ። እስቲ ፍሬያችሁን አሳዩኝ ምላል። አንተ ዛሬ የተራበ አብልታል? ዛሬ የተራበ አብልታል? መልስ። የተራበ አብልታል? ዛሬ መልስ። የተራበ አበላ? ብራዘር የተራበ አበላ? ደሜ ሰማህ? ዛሬ አንተ የተራበ አበላ ሆይ? አንተ አበላ ሆይ? ያንተ መልስልኝ። አበላህ? አንተ የተራበ ዛሬ አብልታል? እኔማ በክርስቶስ ነው የዳንኩት። በጽድቄ ነው አላልኩም እኮ እኔ በጽድቄ ነው አላልኩም ደሜ። የተራበ አብልታል ወይ? የተራበ አብልታል? በፍሬ ያሉት ሰዎች እኮ ቆይ ደሜ ፍሬ ነው። የተራበ አብልታል ወይ? የተራበ ዛሬ አብልታል? የተራበ መልስ። ዛሬ አስመለጥካቸው። ዛሬ አንተ የተራበ በዘዴ አስመለጥካቸው። ዛሬ የተራበ አብልታል? መልስልኝ ወንድሜ። እኔ በምግብ በበየአይነት አልድንም እኮ ብያለሁ። እኔ በበየአይነት በወጥና በእንጀራ አልድንም። እኔ ወገኖቻችን አንድ ነገር ልንገራችሁ። በመጀመሪያ ደረጃ ከዚህ ቤተ እምነት ጋር ምን እየተወራ ነበረ? ስልክ ገብቶብኝ ኔትወርክ ነው መሰለኝ አለው። አሁን አለ። አሁን ትሰማለህ? አንድ ልበልና ይኸውላችሁ እኮ እኔም አሁን ነው። እሺ ቀጥል። ኦኬ ይኸውላችሁ ከዚህ ቤተክርስቲያን ላይ ወይ በእውቀት አውሩ
ጋይስ በእውቀት አውሩ። እየነገርኳችሁ ነው። እውቀት አለን የምትሉ ካላችሁ እንደ ቤሊ አይምሯችሁ የተጨፈለቀ አይደለም። ጭፍልቅ አይምሮ አልምፈልገው። እውቀት ያላችሁ ሰከን ባለ አማርኛ ሰውን ለማዳን የምትፈልጉ ከሆነ አውሩ፣ በእውቀት አውሩ። ያለ እውቀት ዝም ብለህ በስሜት ጠያቂ ብቻ አትሁን። አውራ፣ ትጠይቃለህ፣ ደግሞም ትጠየቃለህ። ገባ? ትጠየቃለህ። ጠያቂ ብቻ መሆን የለብህም። የተጠየቀው ጥያቄ መመለስ ደግሞ አለብህ። ይሄ የሚያሳየው ምንድን ነው? ጀስት ቤተ ክርስቲያኒቷን ሳታውቁ እንደወጣችሁ ነው የማየው። ሳታውቋት ቤተ ክርስቲያኒቷን ሳታውቁ እንደወጣችሁ። አሁን ቤሊ ወይ የመጽሐፍ ቅዱስ ዕውቀት የለ፣ ወይ ስነ ምግባር የለ፣ ወይ ምን የለ። በስማ አሁን በአንተ የተነሳ ማን ነው የሚድነው? እስቲ ንገረኝ። ማን ይድናል? ቤሊ በአንተ የተነሳ ኬታብ የሚያውቀው ማን ይድናል? ስለዚህ ዕውቀት አለን የምትሉት ካላችሁ ግቡ። አዘርዋይስ ደግሞ ሌላ የምጨምርላችሁ እዚህ ያላችሁ ታድሳውያን ኦርቶዶክስ እጇን ዘርግታ እየጠበቀቻችሁ ነው። ልክ እንደ ወንድማችን ሐዋዝ እናንተም ከዛ አዳራሽ ተቀየሱና ወደ ኦርቶዶክስ ተዋህዶ ተመለሱ። ከአሰግድ ቀንበር ውጡ። እናንተ የሰይጣን ቀንበር ያዛችሁ፣ የአሰግድ ቀንበር ነው ያዛችሁ። ስለዚህ ከነ ማህተብሽ ከነ ነጠላሽ ወደ ኦርቶዶክስ አብጥ ነው። ከአሰግድ ቀንበር ተላቀቁ። የሆነች ነገር ተናግሬ ልውጣ። ይቅርታ በጣም አክቹሊ ስልክ ገብቶብኝ ነበርና አሁን መጨረሻ ላይ የተፈጠረውን በእርግጥ ኢዮባም ሲወጣ አልሰማሁም። ኤኒዌይስ እንግዲህ በሰላም ከሆነ ኢዮባ በራሱ ጊዜ ነው የወጣው። ኢዮባ በራሱ ጊዜ ነው የወጣው። ሌላ ምንም የተፈጠረ ነው። እሺ ምንድነው የምናገረው? አሁን 900 ምናምን ሰው ስላለ ያው ፕሮቴስታንቶችም ከስር ስላላችሁ የኦርቶዶክስ ሳልቬሽን ወይም ደግሞ የኦርቶዶክስ ነገረ ድህነት የገባችሁ ያልመሰለኝ አለ አንዳንድ ፕሮቴስታንቶች ኮሜንት ላይ እና ለነሱ አንድ አጠር አድርጌ ልንገራችሁ በአጭሩ። ምንድነው እኛ የመጀመሪያው ድህነታችን አገኘን ዳንን በክርስቶስ ስንል በስራ አይደለም፣ ከኛ በሆነ በአንዳች ነገር አይደለም፣ እንዲሁ በጸጋው ነው ዳነው። በጸጋው ነው። ድገመው። አይሰማም? ይሰማል? አዎ ድገሙ። ይኸውላችሁ ኦርቶዶክሳዊ ነገረ ድህነት ማለት የኦርቶዶክስ የድህነት አስተምሮ ማለት ሰው ልጅ በሰራው ስራ እንደው በህግ ስራ በኦሪት ስራ በምን ስራ እንደው መልካምም ስራ የመጀመሪያውን ድህነት ለማግኘት ከኛ የሆነ መልካም ስራ ሁሉ አንጠየቅም። ኦኬ ኃጢአተኛውን በሚያጸድቅ በእግዚአብሔር ጸጋ ነው። ኦኬ ከማን ከሆነ ከሱ በስጦታው በሆነ እንዴት የሚገኝ በእምነት የሚገኝ አድርጎ በእምነት የሆነ በእምነት የምናገኘው የደሙ ማስተስሪያ አድርጎ አቆሞ ነው የሚለው አይደል ሮሜ መልእክት ላይ። ስለዚህ ያንን ያገኘነው በምንድነው? በእምነቱ በኩል በምስጢራት ከኛ በሆነ አይደለም። እኛ ያንን ድህነት ለማግኘት አንድ ስራ ነጥብ አናዋጣምም አንችልምም፣ ምንም አቅም የለንም። ኦኬ በቃ ነገረ ድህነታችን ይሄ ነው። እሺ መሰረቱ አሁን እኔን ብትጠይቁኝ አሁን ለምሳሌ በክርስቶስ ድናለሁ ብትሉኝ አዎ ግጥም አድርጌ ድኛለሁ። እንዴት ዳንክ? በጸጋው። ይኸው በጸጋው ድኛለሁ። በስጦታው ጸጋ ማለት ባይዘው ስጦታ ማለት ድኛለሁ እላለሁ። ሚስ አንደርስታንዲንግ የሚፈጠረው ምንድነው? ሚስ አንደርስታንዲንግ መረዳት የሚከብዳቸው የተፈጠርነው መልካሙን ስራ ለማድረግ እንደሆነ መጽሐፍ ቅዱስ የተነገረንን አለማንበብ። ሁላችን ስንፈጠር ለምንድነው? መልካሙን ስራ ለማድረግ በአዲስ ህይወት ለመመላለስ ነው የተፈጠርነው። እንደ አዲስ በክርስቶስ አዲስ ፍጥረት የሆነው ለዚህ ነው። ስለዚህ ሁላችንም በጸጋው ከዳንን በኋላ የንጉስ ልጆች ነን አይደለ? የንጉስ ልጆች ከሆነን እንደ ንጉስ ልጆች መመላለስ አለብን። መልካም ፍሬ ማፍራት አለብን። ያ መልካም ፍሬ ደግሞ የሚያስቆርጥ ነው። ያን ፍሬ ካላፈራን ምን እንላለን? እንቆረጣለን ማለት ነው። መምህራችን ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አለ መሰላችሁ? በእኔ ያለውን ቅርንጫፍ ፍሬ ማያፈራው ይቆረጣል አለ። የሚያፈራው ግን አብዝቶ እንዲያፈራ ያጠራዋል አለ። አባቴ ገበሬው ነው ካለ በኋላ ስለዚህ ልክ በክርስቶስ ከሆነ በጸጋው ከዳንን በኋላ ምን ማለት አለብን? መልካም ፍሬን መልካም ተጋድሎን እየተጋደልን ሩጫችን መጨረስ አለብን በዚህ ምድር ላይ። በቃ ይሄ ነው መልካም ስራ የምንለው ይሄ ነው። ስለዚህ ልክ ገላትያ ላይ እንደሚናገረው
ከስጋ የስጋን ስራ የስጋን ፍሬ የሚያፈሩ ከስጋን መበስበስ እንደሚያዱ መበስበስ ማለት ክርስቶስን አጥቶ ለዘላለም መሞት ማለት ነው። ባይዘው ከትንሣኤ በኋላ ፍርድን መቀበል ማለት ነው። ለምን ሮሜ 2:4 ላይ ራእይ ላይም እንደሚናገረው ኢየሱስ ክርስቶስ ለእያንዳንዱ እንደምንድን የሚከፍለው እንደ ስራ ነው የሚከፍለው። ስለዚህ እንደ ስራው ስለሚከፍል ለእያንዳንዱ እንደ ስራው ሊከፍል ዋጋዬ ከኔ ጋር ናት አይደል ያለው ጌታችን። ስለዚህ ለእያንዳንዳችን እንደ ስራችን ስለሚከፍልን አሁን በክርስቶስ ከሆንን በኋላ በጸጋው ከዳንን በኋላ ከኛ ባልሆነ ከሱ በሆነ ስጦታ በቸርነቱ በምህረቱ ከዳንን በኋላ በደሙ በቤዛነቱ ከዳንን በኋላ በመልካም ስራ ደግሞ መመላለስ አለብን። ይህ ደግሞ ሁለተኛው የነገረ ድህነት እርከን ምን እንለዋለን እኛ? እየዳንን ነው፣ ወይም ደግሞ የነገረ ድህነት ፕሮሰስ እንለዋለን ማለት ነው። እየዳንን ነው የምንለው ድህነታችንን እየፈጸምን ነው። ስለዚህ መዳናችሁን ፈጽሙ እንደሚል ማለት ነው። ያን የምናደርገው ምንድን ነው? መልካምን ፍሬ መንፈሳዊ ፍሬን እያፈራን ስንሄድ ማለት ነው። እሺ ሶስተኛው ደግሞ ነገረ ድህነት የሚጀምረው ከአዳም አወዳደቅ እንደሆነ የሚጠነቀቀው ደግሞ በእኛ መንግስተ ሰማያት መግባት ይሆናል ማለት ነው። ኦኬ በእኛ መንግስተ ሰማያት የሚሆነው ደግሞ መግባት ደግሞ የሚሆነው ያኔ ከመላእክት ጋር በአባቱ ክብር ጌታችን መድኃኒታችን ኢየሱስ ክርስቶስ ሲመጣ ሊፈርድ ነው የሚመጣው። ያኔ ይጠይቀናል። ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል ወይ፣ ታርዤ አልብሳችሁኛል ወይ ብሎ ይጠይቀናል። ያንን እንደው ተጋድለን መልካም ፍሬ አፍርተን ከሆነ ሩጫችን የጨረስነው ኑ የአባቴ ብሩካን ብሎ ዓለም ሳይፈጠር ጀምሮ የተዘጋጀልንን ውብ የሆነ ቦታ እንወርሳለን። ያ መንግስቱን ስንወርስ ደግሞ የድህነታችን ፍጻሜ ይሆናል ማለት ነው። ኦርቶዶክሳዊ ነገረ ድህነት በ3 እርከን ይከፈላል። የመጀመሪያው ኢኒሻል ሳልቬሽን የመጀመሪያው ድህነት በጸጋው የዳን ነው። ከዛ በኋላ ያንን ድህነት ደግሞ ምንፈጽምበት በመልካም ስራ እንፈጽመዋለን። ሶስተኛው ደግሞ በእኛ መንግስተ ሰማያት መግባት የሚጠናቀቅ ይሆናል። መንግስቱን በመውረስ የሚጠናቀቅ ይሆናል። ድል መንሳት ይሆናል። ለዛ ነው ራእይ ላይ ሲናገር ጌታችን መድኃኒታችን ኢየሱስ ክርስቶስ ድል የሚነሳው ይህንን ይወርሳል ካለ በኋላ እኔም አባት ሆኖ አለው ነው ያለው። ኦኬ እኔም አባት ሆኖ አለው፣ እሱም ልጅ ይሆናል፣ ልጅ ይሆነኛል። ድል የማይነሳው ግን ለሰይጣንና ለመልእክተኞቹ የተዘጋጀ እሳት ውስጥ ይጣላል። ድል ከማይነሱት ውስጥ ደግሞ አብሮ የሚጣለው ማን ነው? ሴሰኞች፣ የማያምኑ አብረው ይጣላሉ ብሎ ጽፎልናል ማለት ነው። ስለዚህ የኦርቶዶክስን ነገረ ድህነት መረዳት ለውይይታችን የመጀመሪያው ጠቃሚ ይሆናል ማለት ነው። አንድ ኮመንት በጣም ያየሁትና መናገር የምፈልገው እሷን ተናግሬ ላብቃ። ሊያ የምትባል አንድ ፕሮቴስታንት እህታችን ናት። ኮመንት ላይ እንደው ዛሬ እስቲ ብትጠራ እንደው ብትሞት ማለቷ ነው። እስቲ እንደው ስንት ሰርታል ስንት ምናምን እና ኖ ፊው ቢዝነስ። አንቺ ፍጡር ነሽ፣ እኛ ፍጡር ነን። ለእኛ አይደለም ቆጠራው የሚቆጥር ጌታ አለን። ኦኬ ስራችንን የሚመለከት ጌታ አለን። የምናደርገው በሰማያዊ ስፍራ ለማስቀመጥ ነው። ኦኬ የስራችንን ሁሉ የሚከታተለን ሁሉን መልካም ነገራችንን የምናደርገውን የሚባርክልን የሚያበዛልን እሱ አለ። ለዛ ነው ዮሐንስ ወንጌል ምዕራፍ 15 ላይ ትንሽ የሚያፈራውን አብዝቶ እንዲያፈራ ያጠራዋል። ሰው አይደለም የተባለው አባቴ ነው ያለው። አባቴ አብዝቶ ምን ይለዋል አለ? ያጠራዋል፣ እንዲያፈራ ያደርገዋል ትንሽ። ለዛ ነው ኢየሱስ ክርስቶስ የሐዋርያትን እግር ካጠበ በኋላ እንደው ሙሉ ሰውነቴን ባጠብኩ ሲል አይ አለ። እግሩን የታጠበ ሙሉ ሰውነቱ መታጠብ አይጠበቅም። እግሩን የታጠበ ሙሉ ሰውነቱን ታጥቧል ማለት ነው። ያ ማለት እግራችንን ልክ እኛ ትንሽ ፍሬ ስናፈራ ትንሽ ነገር ስናረግ በብዙ የሚባርከን አባት አለን። እሺ በብዙ የሚያጸድቀን አባት አለን። በብዙ ስለዚህ ቆጠራው ለአምላካችን ወደ ጎን እንተዋለን። ቆጠራውን የሰራነውን ስራ የሚያቅ የሚመዘግብ የሚያቅ የሚባርክልን እሱ አለ። እኛ ግን መልካም ፍሬ በማድረግ እንጋደላለን ማለት ነው። አንድ ጥቅስ ላንብ ደምዬ ባይዘዌ ለመልካም ስራ ምናምን እንትን ለሚሉ ሰዎች መልካም ስራ ብቻ ሳይሆን ወደ እውነተኛው ራሱ እውነት አንዴ እዚህ ላይ ጨምርና ተናገር። አንድ ሰው መልካም ስራ የሚሰራው ስለ ዳን ነው አይደል? በረንብ ክሊር አድርጋ አስቀምጠው። ስለ ዳን ነው እንጂ ለመዳን አይደለም። መልካም ስራ የሚሰራው ስለ ዳን ነው። የዳነ ሰው በመልካም ስራ ራሱ ይገለጣል አይደል? እሺ አሁን ይሄን ነገር አስተን ነው መረዳት ያለብን። ለምሳሌ ደምዬ በጣም ቀላል ነገር ልንገር። በጣም ቀላል ማለት ኢየሱስ ክርስቶስ ለምሳሌ በኔ ያለውን አለ። በኔ ያለውን ሲል በክርስቶስ መዳንን ያገኘ ማለት ነው አይደል? ወይ ደግሞ ከክርስቶስ ጋር አንድ የሆነ ክርስቲያን የሆነን ነው አይደል? በኔ ያለውን ቅርንጫፍ ሲል ከዛ በኋላ መልካም ፍሬ ያፍራ፣ ካላፈራ ቆርጠዋለሁ አለ። ቆርጠዋለሁ ማለት ድነቱን አሳጠዋለሁ ማለት ነው። ድነቱን ያጣል ማለት ነው። ስለዚህ ይህንን መልካም ፍሬ የምናፈራው ለምንድን ነው? መልካምን የሆነ መንፈሳዊን ነገር ለማጨድ ነው። ድህነት ባይዘ ይታጨዳል። ላሳያችሁ። እሺ ገላትያ ላይ ላሳያችሁ። እንዴው ከቅዱስ ጴጥሮስ ላይ ላሳያችሁ ነበር። ወደ ጋላ አሁን እንትና ደሜ ስለጠየቀኝ ወደዚህ መጥቼ ላሳያችሁ። እሺ
እሺ ይቅርታ። እሺ ለምሳሌ ለገላትያን ደምዬ ባኬን ፎርዝ እንጠይቅ ማለት ክሊር ለመማር ስለሆነ ማለት ነው። ለምሳሌ የገላትያን ክርስቲያኖች ናቸው አይደለ? ለገላትያን ሲጽፍላቸው ማለት ነው። በቃ ኦብቪየስሊ አይደል? ለክርስቲያኖች ነው እየጻፈላቸው ያለው። ምን አላቸው መሰለ? ነገር ግን እላለሁ በመንፈስ ተመላለሱ። እንዲህ የሚላቸው በዚህ ክርስቲያኖችን ነው። እሺ ከዛስ የስጋንንም ምኞት ከቶ አትፈጽሙ አላቸው። እሺ ስጋ በመንፈስ ላይ መንፈስንም በስጋ ላይ ይመኛልና እነዚህ እርስ በርሳቸው ይቃወማሉ። ስለዚህም የምትወዱትንም ሶሪ ስልክ ገብቶብኝ ነው። እሺ ስለዚህ የምትወዱትን ልታደርጉ አትችሉም ካለ በኋላ በመንፈስ ብትመሩ ግን ከሕግ በታች አይደላችሁም ካለ በኋላ የስጋ ስራም የተገለጠ ነው። እነርሱም ዝሙት፣ እርኩሰት፣ ጥል፣ ክርክር ካለ በኋላ እነዚህን የሚያደርጉ አለ ቁጥር 21 ላይ እነዚህ ያሉትን የሚያደርጉ የእግዚአብሔርን መንግስት አይወርሱም አለ። ክርስቲያን ሆኖ እንዲህ ሊያደርግ ዝሙት ሊፈጽም ይችላል። አዎ ቆሮንቶስ ላይ ማሳየት እንችላለን። በአህዛብ የሌለ ዝሙት ነበረ በቆሮንቶስ ቤተክርስቲያን ያደረገ ክርስቲያን። አሁን እንደዚህ ያደረክ የምትሄድ ከሆነ በንስሐ ማትመለስ ከሆነ መልካሙ ፍሬ ማታደርግ ከሆነ ትቆረጣለህ። ይሄው መቆረጥ ማለት ምን ማለት ነው? የእግዚአብሔር መንግስት አትወርሰውም። እንዳልኩ ደምዬ ነገረ ድህነታችን በሶስት የሚከፈል ነው አልኩ። በሶስት እርከን አለው። ያ ማለት ፕሮሰሱ ላይ የምታጠፋ ከሆነ ፍጻሜውን አታገኘውም። ፍጻሜው ድል መንሳት ነው፣ መንግስቱን መውረስ ነው። አሁን ሁላችንም ሩጫ ላይ የምንሆነው ሁላችንም ዓላማ አለን። እሱ ዓላማ ምንድነው? መንግስቱን የመውረስ ዓላማ ነው። እንደ ተስፋ ቃሉ መንግስቱን የመውረስ ዓላማ ነው። ለምሳሌ ሁለተኛ ጴጥሮስ ላይ እንዲህ ይላል። ሁለተኛ ጴጥሮስ ምዕራፍ 3 ላንብላችሁ። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 14 እንዲህ ይላል። ቁጥር 13 ነገር ግን ጽድቅ የሚኖርባትን አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እንጠብቃለን አለ። ክርስቲያኖች እኛ ምን እንላለን? ጽድቅ የሚኖርባትን አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እንጠብቃለን። እሺ ስለዚህ ወዳጆች ወይ ክርስቲያኖች እሺ ይህን እየጠበቃችሁ የቱን አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እየጠበቃችሁ ያለ ነውርና ያለ ነቀፋ ሆናችሁ በሰላም በእርሱ እንድትገኙ ምን በሉ ትጉ። መትጋት አለብን። ምን ለማለት? በእርሱ እንድንገኝ ማለት ነው። በዛች በምንጠብቃት መንግስት ውስጥ ለመገኘት በምን ማለት አለብን? በሰላም ከእርሱ ጋር ያለ ነውር ያለ ነቀፋ ሆነን መትጋት አለብን። ከዛ እንደዛ ግን ለመሆን የጌታችን ትዕግስት መዳናችሁ እንደሆነ ቁጠሩ። ለምሳሌ ዛሬ ንስሐ ያልገባችሁ ይሄ የጌታ ትዕግስት ነው። ይሄ ንስሐ ግቡ። ዛሬ ወደ እውነተኛው እምነት ያልተመለሳችሁ ይሄ የጌታ ትዕግስት ነው። ስለዚህ ፍጠኑ እያለን ነው። ምን አለ? የጌታችን ትዕግስት መዳናችሁ እንደሆነ ቁጠሩ። እንዲህም የተወደደው ወንድማችን ጳውሎስ ደግሞ እንደተሰጠው ጥበብ መጠን ጻፈላችሁ፣ በመልእክቱም ሁሉ ደግሞ እንደነገረ ስለዚህ ነገር ተናገረ አለና ይጨርሳል ማለት ነው። ምንድነው? እንደ ተስፋ ቃሉ የምንጠብቀው መንግስት አለ። እሱን መንግስት ለመውረስ ሁላችንን በዚህ ደግሞ በስጋ ደግሞ ሩጫ ላይ መልካሙን ተጋድሎ መጋደል መቻል አለብን። ይህን ካልተጋደልን ግን ድህነታችን እናጠዋለን። ያንን መጀመሪያ ያገኘነውን በክርስቶስ በጸጋው እንዲሁ በጸጋው ያገኘነውን ድህነታችን እናጠዋለን ማለት ነው። ኦኬ ያንን መዳናችንን ስለምናጣው መጋደል ድል መንሳት አለብን የሚለው ላይ ነው። ስለዚህ ለድህነታችን ትልቅ ሱታፊ ያለው አስተዋጽኦ አለው። ለድህነታችን መልካም ስራ ካልሰራን ስለምንቆረጥ ማለት ነው። ያለ ክርስቶስ ማፍራት ጨርሶ ነው አንችልም። ጨርሶ ነው በቃ እንደዛ ሚላችሁ ማንንም ይኖላል። ያለ ክርስቶስ ይህንን ደግሞ አብራራላችሁ በደንብ አድርገህ ላንብብልህና ምን ለማለት እንደሆነ ታብራራላችኋለህ። ምን አለ እዚህ ፊልጵስዩስ ምዕራፍ 2 ቁጥር 12 ላይ ስለዚህ ወዳጆቼ ሆይ ሁልጊዜ እንደታዘዛችሁ ትእዛዝ አለ። አንድ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁኑ አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ይላል። መዳን ይፈጸማል አይፈጸምም? ትክክል። ምንድነው? ቅድም እንዳልነው ነው። ባይዘዌ ፊልጵስዩስ ልክ እንዴት ነው? ቅድም ቅዱስ ጴጥሮስ ምን ብሎ ነበረ? ቅዱስ ጳውሎስ እንዲሁ በተሰጠው ጥበብ ብዙ ተናግሯል ብሎ ነበር፣ ብዙ አስተምሯል ብሎ ነበር አይደለ? ልክ እንደዛው ቅዱስ ጴጥሮስ እዛው ሁለተኛ መልእክቱ ላይ ይሄ ወደ ፊልጵስዩስ ላስረዳችሁ ስለሆነ እዛው ቅዱስ ጴጥሮስ ሁለተኛ መልእክቱ ላይ ምዕራፍ 1 ቁጥር 5 ጀምሮ ስታነቡት ምን ብሏል?
ትጋትን ሁሉ እያሳያችሁ በእምነታችሁም ደግሞ በጎነትን፣ በበጎነትን ደግሞ እውቀትን፣ በእውቀት ራስን መግዛትን፣ እግዚአብሔርን መምሰል፣ እግዚአብሔርን በመምሰል ደግሞ እርስ በርስ መዋደድን፣ ፍቅርን፣ እነዚህን ሁሉ ጨምሩ። ይሄን ከጨመራችሁ በሙላት በሙላት መንግስቱን የመውረስ ይሰጣችኋል ብሏል። መንግስቱን ለመውረስ እነዚህ ነገሮች ከጨመርን ከተሰጠን ጸጋው ተሰጥቶናል። አዎ ጸጋውን ተቀብለናል እና እነዚህን ሁሉ ብትጨምሩ በሙላት ታገኛላችሁ፣ መንግስቱን መውረስ ትችላላችሁ። እነዚህ ግን ከሌላችሁ ተቆርጣችሁ ትጣላላችሁ ይነግረንና ከዛ እንግዲህ ሐዋርያው ቅዱስ ጳውሎስ በተለያየ መልእክቱ ደጋግሞ ድነትን መፈጸም እንዴት እንደሆነ ይነግረናል። በነገራችን ላይ በቅዱስ ጳውሎስ መልእክት አጻጻፍም ሶስቱን እርከኖች ይናገራል። በጸጋው እንደዳንን፣ ከዛ ደግሞ እንዲህ ፊልጵስዩስ ላይ ደግሞ ድነታችንን ደግሞ እንደምንፈጽም ፕሮሰስ እንደሆነ፣ ከዛ ደግሞ እሺ ናቲ እስከሚመጣ እዚህ ያላችሁ ቤተሰቦች ድነታችንን መፈጸም አለብን። የዳነውን ድነት መፈጸም አለብን። አንዴ ድኛለሁ ብለን ደግሞ በኃጢአት የምንጨማለቅና በንስሐ የማንመለስ ከሆነ ይሄ ስራችን ነውና ፍሬ አልባ ያደርገናል። ፍሬ ቢስ የሆነ ደግሞ መጽሐፍ እንደሚናገር ምን ይሆናል ማለት ነው? ይቆረጣል፣ ወደ እሳትም ይጣላል። ስለዚህ በፍሬ መገለጥ ግዴታ ነው። ናትዬ ጨርስ ከመጣ ይቅርታ፣ በጣም ስልክ ገብቶብኝ ስለነበር ነው። ያው በቃ እንዳልከው ነው። ስለዚህ በክርስቲያን ከሆነው የንጉስ ልጅ ሆነን እኛ የንጉስ ልጆች ነን እንግዲህ አይደል? ክርስቲያኖች እኛ ምን ማድረግ አለብን? ንጉሱን መስለን መኖር አለብን። ስለዚህ የተሰጡንን የመንፈስ ፍሬዎችን ማድረግ መቻል አለብን። ከዛ ግን ሰው ደግሞ መቼም ፐርፌክት አይደለንም አይደለ? አሁን ብዙ ጊዜ ጥያቄ የሚፈጠረው ፐርፌክት አይደለንም። እንደው መልካም ስራ እኮ መልካም ስራ ቢኖር እንዲህ ይጠይቋቸዋል። ባይዘ ፕሮቴስታንቶች አንዳንዶች እዚህ ውስጥም ካላችሁ ስሙ፣ እንዲህ ይሏቸዋል። እንዴ መልካም ስራ መስራት ቢቻል ኢየሱስ ለምን መምጣት አስፈለገው? መልካም ስራ እኮ መስራት ሰው ልጅ አይችልም፣ በራሱ አይችልም። በራሱ አይችልም። ኢየሱስ ክርስቶስ የመጣው ሲጀመር ሰው ልጅ በራሱ መስራት ስለማይችል፣ በራሱ ማንም ሰው መስራት አይችልም። ከዛስ በአዲስ ኪዳንስ በራሱ ሰው ልጅ መስራት ይችላል? ኮመንት ላይ ጻፉልኝ እስቲ። በራሱ ሰው ልጅ መስራት ይችላል? በራሳችን መስራት እንችላለን? አንችልም። በራሳችን መስራት አንችልም፣ ፈጽሞ አንችልም። በራሳችን ግን በምን እንሰራለን? እንዴት እንሰራለን? በክርስቶስ ሆነን። እንዴት በክርስቶስ ሆነ ትሰራለህ ካላችሁኝ አንድ ጥቅስ ላንብላችሁ። ምንም ነገር ማድረግ የምንችለው እንዴት እንደሆነ ልንገራችሁ። እሺ ቲቶ ላንብላችሁ። እሺ ሰዎችን ቲቶ 2:11 ማለት ነው። ምን አለ? ሰዎችን ሁሉ የሚያድን እግዚአብሔር ጸጋ ተገልጧል። እሺ አሁን የተገለጠውን ጸጋ ሊነግረን ነው። ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን። ይሄ ጸጋ በብሉይ ኪዳን ነበር? አልነበረም። አይችሉም። ኃጢአተኝነትን ዓለማዊ ምኞትን መካድ ሁሉ አይችሉም ነበር። ይከብዳቸው ነበር። ለምን? በራሳቸው አይችሉም። ሰው ልጅ በራሱ አይችልም። አሁን ግን ምን ተገለጠ አለ? ሰዎችን የሚያድን ይኸው። የማይችሉት እነማን ነበሩ? ሰዎች። መልካም ስራ መስራት የማይችሉት ማን ነበሩ? ሰዎች። በኃጢአት የሚወድቁት ማን ነበሩ? ሰዎች። ስለ እንስሳ አይደለም እያወራ ያለው አይደል? ስለዚህ ሰዎች በራሳቸው መስራት የማይችሉ የነበሩ ናቸው። ከዛ ክርስቶስ ደግሞ ለእኛ ቤዛ ሲሆን ምን ተገለጠልን? በክርስቶስ ምን ተገለጠልን? ጸጋው፣ የእግዚአብሔር ስጦታ፣ እንዲሁ የሚያጸድቅ ስጦታ ማለት ነው። ከኛ ከሆነ ሳይሆን ከሱ ከሆነ የሚያጸድቅ ስጦታ ተገለጠልን። ይህ ስጦታ፣ ይህ ጸጋ አለ። እሺ ተገለጠ። የእግዚአብሔር ጸጋ ተገለጠ። እሺ ይሄ ጸጋ ምን ያደርጋል? ኃጢአተኝነትና ዓለማዊ ምኞትን እንድንክድ ያደርጋል። 12-13 ላይ የተባረከውን ተስፋችንን እርሱም የታላቁን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ክብር መገለጥ እየጠበቅን ምን ያደርጋል? ራሳችንን በመግዛት በጽድቅ እግዚአብሔርን በመምሰል በአሁን ዘመን እንድንኖር ያስተምረናል። ስለዚህ ሰው ልጅ አሁንም ቢሆን ክርስቲያኖች፣ ኦርቶዶክሳውያን እንደዛ ነው የምንለው። አሁን እኛ በራሳችን እንሰራለን ማለት አይደለም። በምን እንሰራለን? ጸጋው ምን ይለናል? ያግዘናል። ፍሬ እንድናፈራ ያደርገናል። ለዛ ነው እኮ በእኔ ያለ ቅርንጫፍ
ፍሬ የማያፈራ ይወገዳል። ግን ፍሬ እንደው የሚያፈራ ግን በማን የሆነ በክርስቶስ የሆነ ብዙ ደግሞ እንዲያፈራ አብዝቶ ያጠራዋል ተብሎ የተጻፈው ማለት ነው። ስለዚህ እኛ አሁን መልካም ስራ ብንሰራ ከግንዱ የተነሳ ነው። ኦኬ፣ ከክርስቶስ የተነሳ ነው። በራሳችን አቅመ ቢሶች ነን። ያለ ክርስቶስ ሲጀመር ምንም ነን። ያለ ክርስቶስ ባዶ ነን፣ ዜሮ ነን። ህይወታችን ነው እሱ። አሁን ህይወት ተገለጠ አይደል ያለው? ይሄው አንደኛ ዮሐንስ መልእክት ላይ ሲጽፍ ይሄው ህይወት ተገለጥ ነው፣ አየነው፣ ሰማነው አይደል ያለው? ህይወት እኮ ነው። ሲጀመር ያለ ህይወት ባዶ ነን። ህይወት አልባ ሙታን ነው የምንሆነው። ስለዚህ አሁን ከወደደን ከጥልቅ ፍቅሩ የተነሳ በበደላችን ሙታን እንኳን ሆነን ቢሆን ከልጁ ጋር ምን ሰጠን? ህይወት ሰጠን። ስለዚህ አሁን ህይወት አለን። አየህ፣ መልካም ፍሬ ማፍራት እንችላለን። ህይወት አለን፣ አብሮ ህይወት አለን። ሙት ነው መልካም ፍሬ ማያፈራው፣ መልካም ስራ ማይሰራው የሞተ ነው። እኛ ደግሞ ሙታን አይደለንም። ከክርስቶስ ጋር ምን አለን? ህይወት አለን። እሺ፣ ያንን በደንብ ልብ ማለት ያስፈልጋል ማለት። ስለዚህ ጸጋው ያግዘናል፣ የተገለጠው ጸጋ ያግዘናል። ስለዚህ ያንን መሽቀጥል ቴንኪው። ይሄንን የማይቀበል አሁን ናቲ ከእግዚአብሔር ቃል አድርጎ የተናገረውን የማይቀበል ማንኛውም ሰው ጴንጤም ቢሆን ኦርቶዶክስም ቢሆን አስረግጬ የምነግርህ ማን ነው? መናፍቅ ነህ፣ መናፍቅ ትባላለህ። ወንድማችን ቦርናጌን አሁን ናቲ የተናገረውን ከሀስከፐ ትቀበላለህ አትቀበልም? መልስልኝ። ወንድማችን ቦርናጌን ይህንን ቃል ከአስከፈ ትቀበላለህ አትቀበልም? አትቀበልም። ቻው። እሺ ወንድማችን ናቲ ጌታ ኢየሱስ ይባርክ። በጣም ድንቅ የሆነ ይሄ ኢቫንጀሊካል የሆነ ነገር ነው። ይሄ ነው ወንጌል። አያችሁ አይደለም? ላይክ ኦርቶዶክስን ስትረዷት በዚህ ጥግ ነው የምትረዷት። ስለዚህ ደምረው ልክ አይደለህም የምትለኝ ካለክ እኔ አሁን ይሄ ሰማሁት ናቲ ሲናገር ሰምታችኋል። ናቲ ሲናገር የሚናገረውን የሚያምንበትን ነው የተናገረው። ናቲ የሚያምንበት ደግሞ እኔም ማምነው ነው። ስለዚህ እኔም ማምነውን ደግሞ ከተናገረ አልዳነም ብዬ ልልህ አልችልም። 100% መዳኑን ላረጋግጥልህ እችላለሁ። የዘላለም ሕይወት ማግኘቱን ላረጋግጥልህ እችላለሁ። ይሄንን ቃል አልቀበልም የሚል ሰው ካለ ብቻ አንድ ቁጥር ይጻፍልኝ። ይሄ አሁን ናቲ የተናገረውን ቃል አላምንበትም አልቀበልም የሚል ሰው ካለ አንድ ቁጥር ላክልኝ። ተጨማሪ ደግሞ የቅድሙን ቃል በደንብ አድርጌ ናቲ ካለው ጋር አስረግጬ ልንገርላችሁ። ምን ይላል መሰላችሁ? ቅድም ያነበብኩላችሁ ጥቅስ ነው። እዚህ በፊልጵስዩስ 2:12 13ኛው ላይ ከ12 ጀምሮ ያለውን ነገር ልንገራችሁ። እንደዚህ ይላል፣ ስለዚህ ወንድሞች ሆይ ሁልጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁንም አሁን ስርቅ ጳውሎስ ከነሱ ሲርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ይላል። መፈጸም ምን ያስፈልገዋል መሰላችሁ? ስራ ያስፈልገዋል። ቅድም ናቲ ቲቶ 2:11 ሲነግራችሁ ነበረ። ከዛ ቀጥሎ እንደዚህ ይላል። ቀጥሎ የናቲን ሐሳብ በደንብ አድርጎ የመጽሐፍ ቅዱስን ሐሳብ በደንብ አድርጎ ሲያስረግጥ ማለት ነው። ምን ይላል? ስለ በጎ ፍቃዱ መፈለግንም ማድረግንም በእናንተ የሚሰራ እግዚአብሔር ነውና ይላል። አያችሁ፣ እግዚአብሔር ነውና ይላል። ስለዚህ ይህንን አልቀበልም፣ ይህን ቃል አልቀበልም፣ ናቲ የተናገረውን አላምንበትም የሚል ሰው ካለ አንድ ቁጥር ጻፍልኝ። በተለይ ደግሞ እንትኖች ምንድናችሁ እናንተ ታድሶች ናግባ አንድ ሰው መታለኝ ንግባርክ ባይኖረው እምነት ሊያድነው ይችላል። ዕብራውያን 2 ላይ ስጠዋ እምነት አለ እንዴ? ንግባርክ ባይኖረው እሺ ተናስተኝ ተስፋ ይሰማል እኔ እንኳን እሱን ያለው ይሰማል። ከየት ነህ አንተ ወንድማችን? ከታድሶ ነህ?
እና አሁን ናቴ ያለውን አትቀበልም? ላይክ መጽሐፍ ቅዱስ የሚለውን ነው ትቀበላለህ? መቀበልና አለመቀበል ሳይሆን እሱ ያለው አው ልክ ነው። ግን አሁን አንድ ያልገባኝ ነገር አሁን ድህነታችን የምንፈጽመው በራሳችን ፍቃድ ነው ወይስ በክርስቶስ ለማለት ነው? የመጀመሪያ ድህነትን የምትፈጽመው በእምነት ነው፣ በማመን ነው። ጸጋው በእምነት ነው ያዳነን። ካንተ የተነሳ ሳይሆን ጸጋው በእምነት ነው ያዳነን። የዳንከውን እምነት ደግሞ ፈጽም ይላል። ለምን? ፍሬ እንድታፈራበት። ገባ? እንዳትቆረጥ እኮ የምንፈጽመው በራሳችን ፍቃድ ነው። አዎ ፈቃዳችንን አይጋፋም። ይሄ ካልቪን ትምህርት አሁን ለምሳሌ በኦርቶዶክስ አስተምህሮም ይሄ ካልቪን የሰው ሰራሽ ትምህርት የለም። ሰው በራስ ፍቃድ ነው ከመጀመሪያው እስከ መጨረሻው። ባይዘ ማመንም መካድም ይሄ ሰው የሰው ነፃ ፍቃዱ ነው። ይኸው እኛ ፈቅደን ክርስቶስን እናምናለን፣ እንገዛለታለን። ሙስሊሞች ግን ሳይፈቅዱ አይገዙለትም ለምሳሌ። ስለዚህ ድህነታችን የምንፈጽመውም በራሳችን ፈቃድ ነው። ሰው በኃጢአት ተዘፍቄ ልኑር ማለት ይችላል። ባይዘ ሰው መብት አለው፣ መካድ ይችላል። ምንድነው ያንተ ጥያቄ? ምንድነው ብራዘር? በፈቃዱ ነው ወይ ብራዘር? አሁን እኔ የምልህ ይሰማል? ይሰማል። ምንድነው ጥያቄ? ጥያቄን በግልጽ አስቀምጥ እስኪ። አልዳንኩም ነው? ድህነቴ ተፈጽሟል ነው? ከኔ ምንም ነገር አይጠበቅም ነው ወይስ ምንድነው? እኔ እንኳን እኔ ያልኩት አሁን የዳነው በክርስቶስ ነው። ግን ፍጻሜ የምናገኘው ደግሞ በክርስቶስ በሰጠን ጸጋ ነው ብዬ ማምነው። ከአንተ የሚጠበቅ ነገር የለም? ነፃ ፍቃድ አይጠበቅም ከአንተ? ይጠበቃል። ነፃ ፍቃድ ይጠበቃል። ስለዚህ አንተ ኃጢአትን ላለማድረግ ስራ መስራት አለብህ። ኃጢአት ላለመስራት የእግዚአብሔር የክርስቶስ እንትን ተሰጥቶናል። ግን አንተ ኃጢአት ትሰራለህ? እኛም እንሰራለን። ደካማ ሰው ነው። ኃጢአት የሰራ ንስሐ ባይገባ የዘላለም ሕይወት አያገኝም ብለህ ታምናለህ? እሱማ እግዚአብሔር ፍርድ ነው። አሁን እንዴት ለምን አሁን አንተ እግዚአብሔር ኃጢአት የሰራ የዘላለም ሕይወት ያገኛል ወይ? ያገኛል አያገኝም? መጽሐፍ ቅዱስ ይለን የለ እንዴ? ንስሐ ያልገባ ማለት ነው። ንስሐ ሳትገባበት እኮ እኛ አሁን ኃጢአት ብንሰራ ማለት ነው ክርስቲያን የሚባል ከኃጢአት ከሰራ ኃጢአት እንዳይሰራ ሁሌ እንትን የሚያደርግህ አለ ውስጥህ የሚነካ መንፈስ። ግን ሰራ ኃጢአት ሰራ እኮ እኔ የምልህ ደግሞ አንድ ክርስቲያን ኃጢአት ከሰራ የሚነቅፈው ውስጥ የሚነካው መንፈስ አለ። የጠየቀ ጥያቄ ቆይ ኃጢአት ሰው ሊያደርግ ይችላል። በቃ እሱ ግልጽና ግልጽ ነገር ነው። ከባድ ኃጢአት ለምሳሌ ክህደት ነው አይደለ? ተስፍሽ አንዴ ይቅርታ ናቲ አንዴ ይቅርታ። ይኸውላችሁ ዲያቆን መኳንንትን አስገባው ብላችሁ ምጽፉ ሰዎች ማለት ነው። ዲያቆን መኳንንት ተልኮለታል። ያለበት ቦታ አይመችም፣ መግባት አልፈለገም። ገባችሁ አይደለም? ማስታወቂያ ምናምን አያስፈልግም። መግባት ከፈለገ ተልኮለታል፣ ይገባል። ስለዚህ ያለበት ቦታ አይመችም፣ መግባት አልፈለገም። ዲያቆን መኳንንት ደግሞ እንደዛ ሲሉ የሚመች ቦታ አይደለም ብለህ መጻፍ አለብን። እሺ ቀጥልና ተስፍሽ ለምሳሌ ትልቁ ኃጢአት ክህደት ነው። ክርስቶስን ስትክድ ኃጢአት ነው አይደል? ትልቁ ምን አልከኝ? ትልቁ ክህደት ማን ነው? ትልቁ ኃጢአት ክህደት ነው አይደል? አዎ ብሮ። ስለዚህ ለምሳሌ አንድ ክርስቲያን ሊክድ ሁሉ ይችላል። አልኩ። እሺ ኃጢአት ሰርቶ ንስሐ ካልገባ አንድ ክርስቲያን መንግስቱን ይወርሳል? መንግስቱን ይወርሳል ንስሐ ካልገባ። እሱ ከእግዚአብሔር ፍርድ ነው አልኩ። እሺ መጽሐፍ ቅዱስ ላይ እንዲህ ይላል። ሮሜ 2:5 ላይ ምን ይላል መሰለ? መጽሐፍ ደግሞ እንዲህ ይላል መጽሐፍ ቅዱስ። ፍርዱ በእርግጥ የእግዚአብሔር ነው፣ የእኛ ፍርድ አይደለም። ግን መጽሐፍ ቅዱስ ደግሞ አስተምሮናል። ላንብልህ፣ ምናልባት አነበው ላይሆን ይችላል። ሮሜ 2:5 ምን ይላል?
ነገር ግን እንደ ጥንካሬህና ንስሐ እንደማይገባ ልብህ የእግዚአብሔር ቅን ፍርድ በሚገለጥበት በቁጣ ቀን ቁጣን በራስ ላይ ታከማቻለህ። እርሱ ለእያንዳንዱ እንደ ሥራው ያስረክበዋል። በበጎ ሥራ በመጽናት ምስጋናና ክብር የማይጠፋም ሕይወት ለሚፈልጉ የዘላለምን ሕይወት ይሰጣቸዋል። ለአመፃ በሚታዘዙ እንጂ ለእውነት በማይታዘዙት ደግሞ በአድመኞች ላይ ግን ቁጣና መቅሰፍት ይሆንባቸዋል ብሎ ይናገራል። ይሄ ሁሉ የሚሆነው ምን ሲሆን ነው አለ? ንስሐ የማትገባ ከሆነ በበጎ ሥራ የማትጸና ከሆነ በራስ ላይ ቁጣን ታከማቻለህ። መቼ? ቅን ፍርድ በሚገለጥበት በዛ ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ከመላእክት ጋር በሚመጣበት በዛ ቀን ቁጣን በራስ ላይ ታከማቻለህ ይላል። ስለዚህ ንስሐ መግባት አለብህ። በመልካም በበጎ መጽናት ደግሞ አለብህ አይደለ? አዎ እስማማለሁ። አዎ እሱ ልክ ነህ። ጎበዝ። በቃ ይህን ከተስማማን እሰየው፣ ደስ ይላል። እግዚአብሔር ያክብረህ። ሌላ ጥያቄ ካለ? እኔ እንኳን ዲፕ እውቀትም ራሱ የለንም። እኔ ጥያቄ የሆነኝ ማለት ነው አንድ ሰው በራሱ ፍቃድ ነው ወይስ በክርስቶስ የሰጠው ጸጋ ነው የድህነት ፍጻሜ የሚያገኘው ለማለት ነው። እሱም በጸጋው። ኦኬ አሁን ሁለቱ ጥያቄው ራሱ እንትን ይላል። አሁን ጥያቄው ራሱ እርስ በርሱ የሚገኝ ጥያቄ ነው። አንደኛ ነገር ያለ ጸጋው ምንም ነገር ማድረግ አንችልም አይደለ? ጸጋው ነው የሚያግዘን ሲጀመር። ያለ እሱ ገዛ ምንም ልናደርግ አንችልም ሲጀመር። ያለኛ ፍቃድም ደግሞ ምንም ማድረግ አንችልም። ለምሳሌ ሰው ካልፈቀደ ምንም ነገር ማድረግ አይችልም። ፈቃዳችን የኛ ተገደን አይደለም። አሁን ሁለቱ ጥያቄዎች ራሱ እርስ በርስ እንትን ይላሉ። ሐሳብህ አልገባኝም፣ ግን ክሊር ለማድረግ ያህል አየህ፣ ለምሳሌ ለማመን መፍቀድ አለብህ። የምታምነው አንተ ከሆንክ ፈቃድህ ካንተ ነው። በዚህ ነገረ ድህነታችንም ብቻ ሳይሆን የመጀመሪያው ከአዳም ጀምሮ እስከ መጨረሻው ጊዜ ነፃ ፈቃዳችንን አምላካችን አይነካውም። እኛ ፈቅደን ወደን ነው የምናምነው፣ በግድ አይደለም። ፈቃዳችን ተጭኖት አይደለም። መንፈስ ቅዱስ አሁን ለምሳሌ ዓለምን ስለ ኃጢአት ይወቅሳል የተባለው ፈቃዳችን ተጭኖት አይደለም ባይዘዌ። ስለዚህ ፈቃዳችን እንደተጠበቀ ነው። ሰው ሳይፈቅድ ደግሞ ማመንም አይችልም ሲጀመር። ይኸው ለምሳሌ ሙስሊሞች ለማመን አልፈቀዱም፣ እንዴት ያምናል? ስለዚህ በቃ እምነትም አይኖራቸውም። እምነት ራሱ የሚመጣው ከፈቃድ ነው፣ ፈቃድ ሳይኖረ። ከዛ በኋላ ደግሞ ያለ ጸጋው እንደው መልካም ስራ መልካም ፍሬ ለማፍራት ራሱ ፈቃድ ቢኖረህ ግን ክርስቲያን ካልሆንክ በክርስቶስ ካልሆንክ ጸጋው ካላገዘህ ራሱ አሰራም። ለምሳሌ አንዳንድ እንዲህ ስንል ቅድም መናገር ፈልጌ ነበር። ለምሳሌ አንዳንድ ሙስሊሞች ምናምን እንዲህ ደግነት ቸርነት ምናምን ሲያደርጉ አይታችሁ ሊሆን ይችላል። እሺ ያ እየተፍጨረጨሩ ነው የሚባለው። አንደኛ ዋጋ የለው፣ ሁለተኛ ነገር እየተፍጨረጨሩ ነው የሚባለው። መልካም ፍሬ አይሆንም። ያ ማፍራት አይችልም። ሰው ልጅ ካለ ክርስቶስ ማፍራት አይችልም። ያ መፍጨርጨር ነው የሚባለው። ለምሳሌ ህፃን ልጅ በዳዴ ይሄዳል ምናምን አንድ ሁለት እርምጃ ቆሞ ሊራመድ ይችላል። ተራመደ ማለት አይደለም፣ ተፍጨረጨረ ማለት ነው። ልክ እንደሱም መልካም ፍሬ ማፍራት አይችሉም። እንደው የሚመስል ነገር እንደዛ የሚመስል ነገር ልታዩባቸው ትችላላችሁ። ኦኬ ደግነት ምናምን የሚመስል ነገር የዋህነት ምናምን ፍቅር ያለ ምናምን ሊመስላችሁ ይችላል። ያለ ጸጋው ያለ ክርስቶስ አይቻልም። ስለዚህ እነሱ ምን ይሆናሉ መሰላችሁ? መፍጨርጨር ይሆናል ማለት ነው። ይሄ ሰው ስለሆኑ መልካም የማድረግ ዝንባሌ ሰው ልጅ ሊኖረው ይችላል። ሁለቱም ነው ዝንባሌ ያለው። ባይዘው ሰው ልጅ መልካም የማድረግ ነገር ዝንባሌ ይኖረዋል። እንደገና መልካም አለማድረግ ዝንባሌ ይኖረዋል ሰው በሰውነቱ በተፈጥሮ ራሱ። ስለዚህ እነሱ እያደረጉ ያሉት ያኛውን ዝንባሌ ይፍጨረጨራሉ እንጂ በክርስቶስ ሆኖ እንደማፍራት አይደለም። የእኛ ፍሬ ምንድነው? መልካም ፍሬ እኛ ስናፈራ በክርስቶስ በሰማያዊ መዝገብ የሚጠራቀም ነው። እንደገና ደግሞ በምህረቱ ባለጠጋ የሆነ አምላክና ጌታ ስላለን የሚያበዛልን ነው። ትንሽ ስንሰራ ብዙ የሚያደርግልን ነው። እሺ የኛ በጣም የተለየ ነው፣ የነሱ መፍጨርጨር ነው። ስለዚህ ይህንን ነገር በጣም ከግምት ውስጥ ከተቱት። ናቲ በበጎ ስራ ጸንተሃል አንተ? እሺ ብሮ አመሰግናለሁ። እሱ ነበረ እሺ እግዚአብሔር ናቲ መልስልኝ እስቲ። በበጎ ስራ ጸንተሃል ወይስ አልዳንክም? እሱን ጌታ ነው የሚያውቀው። አሃ ሰውን ታዲያ የምትሰብኩት ፍሬ ምናምን እያላችሁ የራሱንም ሳታውቅ ነው የራስህ ነው? ጎበዝ፣ ቆንጆ ጥያቄ። ሰውን የምንሰብከው
እኔ ናታኔም ይኸው በበጎ ስራ የሚል ስብከት ሳይሆን ክርስቶስ ለሐዋርያት ያስተማረውን በበጎ ስራ በመልካም ፍሬ ማፍራት እንዳለብን ያንን ስብከት እንሰብካለን። ሲጀመር ለሐዋርያቱም ስበኩ ያላቸው እሱ ነው። ለቤተ ክርስቲያንም ትልቁ ተልእኮ የተሰጣት ይኸው መልካም ፍሬ ማፍራት እንዳለብን ነው። እኛም አንተ ጋር መጥቼ መልካም ፍሬ አፍራ እልሃለሁ፣ የኔን ግን የሚቆጥር ጌታ አለኝ። ስለዚህ ለእሱን ተወው መቁጠሩን። ስለዚህ አንተ ሳድን ነው አሁን ድኛለሁ የምትለው ማለት ነው? አንተ ተቆርጠሃል ወይስ አለ? በክርስቶስ ድኛለሁ፣ በጸጋው ድኛለሁ፣ ድነቴን ደግሞ እየፈጸምኩ እኮ። እኛ ታዲያ እንደሱ ስንል ለምን ትቃወሙናላችሁ? ማ ተቃወመ? በጸጋው ድኛለሁ ስንል ፍሬ ያስፈልጋል አልክ። አሁን ፍሬ ደግሞ አፍርተሃል ብለን ስንይዝ ደግሞ ወደ እግዚአብሔር ታሳብባለህ። አሁን ለምሳሌ አንተ መልካም ፍሬ አያስፈልግም እምነት ብቻ የሚል ትምህርት ስላለ አሁን ያን ብያለሁ። እንደዛ ያልንበትን አምጣ። ያስፈልግም ብለዋል ፕሮቴስታንቶች ነው። እምነት መልካም ስራ አያስፈልግም ያለ ፕሮቴስታንት አለ። ኦኬ እሺ፣ ለምሳሌ የእምነት ራሱ የሚያድን እምነት እንዲሆን መልካም ስራ ያስፈልጋል። መልካም ስራ አያስፈልግም ያለ ፕሮቴስታንት አለ ወይ? አሁን ስለዋሸ እሱን እኮ ይኸው ራስ እንድትመልሰው ራስ ፕሮቴስታንት ስለሆንክ ራስ ይኸው ህዝብ ፊት እንድትናገር መልካም ስራ አያስፈልግም ያለ ፕሮቴስታንት አለ ወይ? አሁን ብዙ ናቸው። አሁን ለምሳሌ መካነ ኢየሱስ ምናምን አክቹሊ እንደዛ አይሉም። አሁን አንተ ያለበትን ባላ አሁን ወደ ሌላ እሱማ እናንተም ብዙ ናችሁ። ግብፅ ኦርቶዶክስ ነህ ለምሳሌ። ቆይ አንተ አሁን ግብፅ ኦርቶዶክስ ነህ። አንድ ነው አይደለም መሰለህ። የሆነ ሰው የሆነ ነገር ታላቁና አኬ ይለያያሉ። እሱን ወደ ልዩነት አንግባ። ቆይ ስለግለሰብ አሁን ተወና እሱን ጥያቄ ነው መልስ አንተ ወደ ትልቁ ጥያቄ ፕሮቴስታንት አያስፈልግም መልካም ስራ ብለዋል ብለሃል። እሱን ንገረኝ። ማን ያለው? ልነግርህ ለምሳሌ ላለመቆረጥ መልካም ስራ ያስፈልጋል ብለህ ታምናለህ አንተ? ላለመቆረጥ እኮ ቅድም ጀምሬ እኮ የምጠይቅህ ተቆርጠሃል ወይስ መልካም ስራ ሰርተሃል ወይ ነው። አይ ላለመቆረጡ ክርስቶስ ሲመጣ እንዳይፈረድ እኮ አልተቆረጥክም ተቆርጠሃል። እኔማ ገና ሩጫ ላይ ነኝ። ገና ክርስቶስ መች መጣ? አልመጣም እኮ። ሌላው ሞቷል እንዴ? ሌላው ማለት አሁን ሌሎቹን አሁን ላለመቆረጥ የምትለኝ እኔ መጨረሻ ደርሻለሁ አንተ አልደረስክም። እንደሱ ነው የምታስበው? አንዴ ድል መንሳት የሚሆነው መቼ ነው ታውቃለህ? ክርስቶስ ሲመጣ ነው። ባይዘ ድል መንሳታችን መቼ እንደምንሞት መቼ እናውቃለን? የናትዬ የምናወራው እኮ ስለ ዛሬ ነው አይደል? ስለኛ መሞት አላልኩም። ድል መንሳታችን ክርስቶስ ሲመጣ ነው። ክርስቶስ መቼ እንደሚመጣ አናውቅም ነው የሚባለው። መቼ እንደምንሞት ክርስቶስ ታዲያ ስለ ነገ ለምን ታወራኛለህ? ዛሬ ክርስቶስ ቢመጣ ፍሬ አፍርተሃል ወይ ነው? እሱ ነው እንግዲህ። አንተ አይደለ አንተ ማን ነህ? ተራ ፍጡር ነህ እኮ። እሱ ነው እንግዲህ የሚለኝ ይሄንን ፍሬ አፍርተሃል አላፈራ የሚለኝ ውጤቱን የሚነግረኝ እኮ። ካልዳንክማ አላወቅም መዳንህን። ሌሎቹ ሰዎች ኑ የምትላቸው የሚሄድበትን አላውቅም ኑ ትላለህ። ቆይ አንዴ አየህ፣ ነገረ ድህነት ስላልገባህ ነው ማንግባባው። በክርስቶስ በጸጋው በመልካም ፍሬ አላልኩም። እሺ አሁን ልብ ብለህ ስማኝ። በክርስቶስ እኔ ካደረግኩት ሳይሆን እንዲሁ በጸጋው ድኛለሁ። እሺ ከዛ ግን ያንን መዳን እንግዲህ ድኜ ስሙ ከታች አላችሁ በክርስቶስ በጸጋው ነው። ምንድነው ፍሬም ይኖረኝ አይኖረኝ አላውቅም እኮ። ጨርሳ ሳልጨርስ ነው እንዴ ስሙ የምትለው? አሁን ፕሮቴስታንት ምን አይነት ውሸታም እንደሆነ እኮ እያሳየህ ነው። ተው ተረጋጋ፣ በቃ ሚውት አድርገው። ልጨርስና ሰው ሲጨርስ ታወራለህ። አየህ ሰው የራስህ ሰው ነው የሚታዘብህ። በቃ ልጨርስ። እኔ ያልኩት እኛ ኦርቶዶክሳውያን ይኸው ከስርም አሉ። እሺ እኛ ኦርቶዶክሳውያን እንዲሁ በጸጋው የመጀመሪያው ድህነታችንን አግኝተናል። ከኛ በሆነ ስራ አይደለም። ከኛ ቅንጣት ታህል ምንም የተዋጣ ነገር የለም። በጸጋው በቃ በስጦታው እንሄዳለን። ኦኬ በሱ ቸርነት እንደ ምህረቱ መጠን ሄዳን ነው። በቃ ልክ ቲቶ እንደሚናገረው ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ መታደስ አዳነን እንጂ እኛ ካደረግነው አይደለም። በቃ እሺ ይሄን ከዛ ግን ድነን አለቀ ደቀቀ ነገር አለሙ አንልም። እኛ ክርስቲያኖች የመቼው ከ2000 ዓመት ጀምሮ የነበረች የጌታ ቤተክርስቲያን ምን ታስተምራለች? ኦኬ ምን ትላለች? ያንን ድህነት ደግሞ ልክ ሐዋርያው ቅዱስ ጳውሎስ ፊልጵስዩስ ላይ እንዳለው መፈጸም አለብን። እንዴት? በመልካም ስራ መትጋት አለብን። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 5 ላይ እንደሚናገረው በበጎነት በወንድማማች መዋደድ እየጨመርን እግዚአብሔርን በመምሰል እየኖርን ምን ማለት አለብን? መትጋት አለብን። ሮሜ 2:4 ላይ ልክ እንደሚናገረው ደግሞ በበጎ ስራ እየጸናን መቆየት አለብን። ለምን? ሶስተኛ እርከን አለ። ምን? መንግስት መውረስ የሚባል መቼ? ክርስቶስ ሲመጣ ያን መንግስት መውረስ ወደ መንግስቱ መግባት በሙላት እንዲሰጠን በዚህ ምድር ቆይታችን እግዚአብሔርን መምሰል አለብን። እግዚአብሔርን መምሰል ደግሞ እግዚአብሔርን መምሰል ታውቃለህ፣ ከኃጢአት መለየት፣ መንፈሳዊ ፍሬን ብቻ የመንፈስን ፍሬ ብቻ ማድረግ፣ የስጋን ፍሬ መከልከል አለብን።
የስጋን ፍሬ እንዳናደርግ ኃጢአትን ዓለማዊ ምኞትን ድንክ ደግሞ ጸጋው ተገልጦልናል። ከዛስ ልንወድቅ እንችላለን። አዎ ልክ አንደኛ ዮሐንስ መልእክት ምዕራፍ 1 እንዳለ በኃጢአታችን ደግሞ ብንናዘዝ ከኃጢአትም ከአመፃም ሊያነጻን የታመነ ጻድቅ አለ ተብሎ እንደተጻፈ ያነጻናል። የክርስቶስ ደም የዛሬ 2000 ዓመት የፈሰሰ ለዘላለም ፈንክሽናል ሆኖ የሚቆይ በዚህ ሂደት ውስጥ በመውደቅ በመነሳት ውስጥ በተጋድሎ ውስጥ እምነታችንን ድህነታችንን እንፈጽማለን። ከዛስ ክርስቶስ ሲመጣ ምን ይለናል? ኑ የአባቴ ብሩካን ይለናል። ኦኬ ምን ስንል ነው? ድል ስንነሳ። ድል ካልነሳን አይለንም። ድል የሚነሳ ይህን ይወርሳል፣ እኔም አባት ሆነዋለሁ እሱም ልጅ ይሆነኛል ተብሎ ራእይ ላይ እንደተጻፈ ጌታችን መድኃኒታችን ክርስቶስ ታዲያ ምንድን ነው የሚያደርገው? ሲመጣ ለእያንዳንዱ እንደ ስራው ይከፍለዋል። እንደ ስራው ማለት እንደ እምነቱ ማለት ነው አይደለም። ቃሉ እንደ ስራው ነው የሚለው። እንደ ስራው ለምሳሌ ለበለጠ ይሄን ሰርተሃል ይላል። ለምሳሌ ማቴዎስ 25 ላይ ተርቤ አብልተኸኛል፣ ተጠምቼ አጠጥተኸኛል፣ ታርዤ አልብሰኸኛል ብሎ ይጠይቀኛል። ስለዚህ እንደዛ እንዳልጠየቅ አሁን የተራበ በቀን 30ውንም ቀን ማድረግ አለብኝ። ምናልባት ድክመት ሊኖርብኝ ይችላል፣ ግን መነሳት አለብኝ። በአንዴ ፐርፌክሽን ላይ ስለማይደረስ እሱን የሚቆጥረው ማን ነው? እኔ ድሃ ሳበላ ኮመንት ላይ ጻፉላቸው። እሺ ለፕሮቴስታንቶች ድሃ ስናበላ ማን ነው የሚቆጥረልን? ሰው ነው የሚቆጥረልን? የኔ ቢጤው እግዚአብሔር ይስጥልን የሚለው ሰው ነው የሚቆጥረልን? አይደለም። እንደዛማ ቢሆን እያንዳንዱ የኔ ቢጤ ስም ዝርዝር ይዞ ሲመጸወት ስምህን በጻፈው ኖሮ ከናዝራሻ። እንደዛ አይደለም። ምንድነው የሚልህ? የኔ ቢጤው ስትሰጠው ማን ነው? ልክ ለኔ ቢጤ እንደው ለአቅመ ደካማ ስትሰጡ ምንድነው የሚሏችሁ? እግዚአብሔር ይስጥ አይደል? ማን ነው የሚቆጥረልን? እግዚአብሔር ነው የሚቆጥረልን። ከዛስ ፕሮቴስታንት ይመጣና ስንሰርታ ልቁጠርልህ እኔ ኧረ መድኃኒዓለም ላረጋግጥልህ። ማነህ አንተ? ተራ ፍጡር ነህ። አምላኬ ይቆጥርልኛል፣ በማይጠፋው መዝገብ በሰማያዊ መዝገብ በሰማያዊ ስፍራ ያስቀምጥልኛል። አንድ ሳስገባ አብዝቶ ይሰጠኛል። ለምሳሌ ያቺ ድሃዋን ሴት ታስታውሷታላችሁ? ልብ በሉ። እንዴት ልንገራችሁ? ማንም አለ እንዳይገባ። ይኸውላችሁ ሁሉም ሳንቲም እያስገቡ ነው። ኦኬ እዚያ ጋር የተሰበሰቡት ህዝቦች ሳንቲም እያስገቡ ነው። ክርስቶስ ደግሞ አምላክ ነው፣ የባህሪ አምላክ ነው። ከዛስ አየና ሰው ስለማይቆጥር ነው ምነግራችሁ። እሺ ሰው እንዴት እንደማይቆጥር ልነግራችሁ ነው። ሁሉም ሳንቲም ሲያስገባ ሰው ያነሰውን ምኑን ሰው አይቶ ምንድነው ሊል የሚችለው? እንዴ ኧረ ትንሽ አስገባች እቺ ቋጣሪ ናት ምናን አይደል? እንዴት እንደማይቆጠር ሰው ሌላ ያሳያችሁ ነው። ክርስቶስ ግን ሲቆጥር ምን አለ? እቺን ሴት ያት ከሁሉ አብልጣ ሰጠች። ይሄ ነው የኛ መቆጠር። ጌታችን በምድር የምናደርገውን በሰማይ ይከፍለናል፣ በስውር የምንሰራውን በግልጥ ይከፍለናል። በግልጥ ማለት ምንድነው? በአባቱ ክብር በመጣ ጊዜ በአባቱ ፊት ይመሰክርልናል። እኛም የምንፈልገው የበለጠን ወይ ደግሞ የፕሮቴስታንት ምስክርነት አይደለም። ስንሰጥ ቀኛችን ከሰጠ ግራ እንዲያይ አንፈልግም። ሰው እያየን ልክ እንደ ጸሐፍት ፈሪሳውያን በጎዳና ቆመው እንደሚጮሁት ራሳቸውን እንደሚቀባቡ እንዲያደረግን እንደሚሉ እንደዛ ለመታየት አንሰጥም። ይሄ በክርስቶስ ፊት ከንቱ ያደርግብናል። ስለዚህ ስንሰጥ ምንድነው? ናቲ ተባረክ። አንዴ ልጨርስልሽ በለጠ፣ ይቅርታ አንዴ ደቂቃ ብቻ። እሺ ያበዛው አንዴ ደቂቃ። ስንሰጥ በምን እንሰጣለን? በስውር እንሰጣለን። አንተ እንደመጣ በግልጥ እንደጠየከኝ አይደለም። እኛ በስውር እንሰጣለን። ትንሽም ሆነች በዛችም ባይዘው ክርስቲያኖች በጣም እንደዛ ስለሆናችሁ ነው። እሺ 10 ሳንቲም የሚሆን 1 ብር፣ 100 ብር የሚሆን 1000 ብር አብዝቶ የሚሰጥ ጌታ አለን። እሺ እኛ ያችን ስናደርግ እሱ እጥፍ አድርጎ ቅዳሴያችን ላይ ምን ይላል መሰላችሁ? እንኳን አይደለም መስጠት ልንገራችሁ። ቅዳሴያችን ላይ ምን ይላል? ለቤተ ክርስቲያን መባ ሁሉን ዕጣን፣ ጧፍ፣ ዘቢብ ሁሉን ያስገቡትን አቤቱ እንደሰጡት ደግሞ አብዝተህ ተቀበላቸው። ግን ይላል ካህኑ ቅዳሴ ላይ ማለት ነው እንደው ሳይኖራቸው መስጠት ፈልገው ብሰጥ ኖሮ ያሉትን ከሐሳባቸው ላይ እንደሰጡ ተቀበል። ሐሳባችሁ ዋጋ አለው። እኛ ክርስቲያኑ እንደው ከሌለህስ ወይ ትላለህ። ራሱ ክርስቶስ ምን አለ? ደቀ መዝሙሬን በደቀ መዝሙር የሚቀበል ብፁዕ ነው ጻድቅ ነው የዛን ዋጋ ያገኛል ካለ በኋላ እንደው ቢጠፋ ውሃ ቀዝቃዛ ውሃ እንኳን ቢሰጥ ነው ያለው። እንደው ቢጠፋ ማን ነው? ስለዚህ እኛ የምንሰጠው ለምንድን ነው? በሰማያዊ ስፍራ ለማከማቸት። ባንክ ሄዳችሁ ብር የምታስገቡት ለምንድን ነው? ሲቸግራችሁ ለማውጣት አይደል? ወይ ደግሞ በችግር ጊዜ ያንን አውጥታችሁ ከችግር ለመዳን አይደል? እኛ በፍርድ ቀን ከቁጣው ለማምለጥ በበጎነት ጸንተን መቆየት አለብን። በጎነታችንን ባንክ ቤት ብል ነቀዝ አይጥ ምናምን ያስቸግራል። ባንክ ቤት መቼም ምድራዊ ነው። እነዚህ ነገሮች ሊኖሩ ሁሉ ይችላሉ። ሰው ሁሉ አለ ነቀዝ የተባለ ብሩ ሊሰርቅ የሚችል ሌባ ሁሉ አለ። ይሄ በሌለበት በሰማይ ስፍራ የእኛ መዝገብ ተጠራቅሞ ይቀመጥልናል። ማንም ሌባ የማይወስደው ያኔ በአባቱ ክብር ሲመጣ ከመላእክት ጋር ልጄ የተራበ አብልተሃል፣ የተራበ ስታበላ ይኸው እኔን እያበላኸኝ ነው ብሎ የሚመሰክርልን ጌታ እንደሚመጣ እናምናለን። ስለዚህ ብልጥ ሰው ቀድሞ ከክረምት በፊት ያከማቻል ጎተራውን። ኦኬ ብልጥ ሰው ቀድሞ ከክረምት ከመግባቱ በፊት ከዛስ ልክ እነዛ ቆነጃጅት ታስታውሳላችሁ አይደለ? እንቅልፋቸው የመጣ እንቅልፍ ሞት ነው።
እንቅልፍ ሞት ነው። እሺ በምሳሌ ሲነግራቸው ሜታፎሪካሊ ነው የነገራቸው። እነዚያ ቆነጃጅቶች መጡ፣ እንቅልፍ አላቸው፣ ዘይት በበቂ አልያዙም ነበር፣ ተኙ ሲል ሞቱ እያለ ነው። እኛን ሞታለን አይደል? መሞታችን አይቀርማ። በበቂ የሆነ የበጎ ስራ መጽናት መልካም ፍሬ ሳይኖረን ከሞትን ከዛስ ሙሽራው ይመጣል፣ በር ይዘጋብንና በደጅ ዋይታና ለቅሶ ይሆናል። ከዛስ ሙሽራው ዞር ይልና ምን ይላል? ወይ በቃ ለዛሬ ገቡ አይልም። ምን ይላል? አላቃችሁ ይላል። አላቃችሁን ከመባል እግዚአብሔር አምላክ ይሰውራል። ስለዚህ እኛ መልካም የምናደርገው የሚቆጥር ጌታ አለ። ፕሮቴስታንት አይደለም ለኛ የሚቆጥርልን። ኮመንት ላይ የመጣችሁ ዛሬ ስንት አድርጋል እንዳትሉ ተብሎ አይጠየቅም፣ ነውር ነው። የሚቆጥር ጌታ አለ። ቴንክ ዩ። እሺ ናቲ የተባረክ ቴንክ ዩ። በጥሩ ነው ያስተማርከን። ግን ዛሬ ኦርቶዶክሳውያን በቃ ተስፋ ቆራጡ። ማንም ሚድን የለም። ፐርፌክት ካልሆናችሁ በር ይዘጋባችኋል። ካላበላችሁ ካላጠጣችሁ ይሄ ሁሉ ሰው ቆይ እንዳትገባ በለጠ ስትል ምናምን ስትል ቆይ እንዳትገባ ያልተባለ ብለሃል። በአንድም ፐርፌክት የለም። ቆይ አንዴ ጎበዝ፣ አንተ በለጠ ያልክ ስትናገር እኔ አልገባሁብህም። እንዳትገባ ቆይ የሆነ ሀሳብ እንዳትገባ አትፍራ። ይኸው ጌታ አትፍራ። እኔ ቁጭ በክብር ነው። አንተ በቃ ትናገራለህ፣ ከኔ በኋላ ትናገራለህ። እኔ ብዙ ሰዓት ነው ቁጭ ብዬ ሰማሁ። ይረብሹ ነው። የተሳሳተ ነገር ስለሆነ ያወራኸው ደሜ 10 ደቂቃ ተናገረ። እኔ ልናገር ትናገራለህ። ጌታን ይኸው ጌታን ብያለሁ። 10 ደቂቃ ታወራለህ። ቆይ አንዴ ደምዬ ቆይ እሺ ናዲ አንድ አዳምጪ። ቅድም ኢዮብና ቤሊ ጀምሮ ነበረ። አዎ ኢዮብና ቤሊ ቅድም የተጠየቀው ጥያቄ ያለ ቤሊ መልስለት። ችግር የለውም። እሺ እሱን ከመናገራቸው በፊት አንድ ደቂቃም አልፈጅም። አንድ ነገር መናገር ነው። ክርስቲያኖች ሁሌ መያዝ ያለባቸው የትኛው እንደሆነ ልንገራችሁ። ብዙ ሳንቲም ብዙ ነገር ኖሯቸው ሰጥተው ለመጽደቅ የሞከሩትን ሳይሆን ትንሿን ሳንቲም የቆጠረ ጌታ እንዳለን ነው። እሺ ከኛ የሚፈልገው ምንድነው? ትንሽ ማድረግ ነው። እሺ እግሩን የታጠበ ጨርሱልኝ ኮሜንት ላይ ሙሉ ገላውን እንደታጠበ ነው። እኛ ትንሽ እናደርጋለን፣ የሚያበዛ ጌታ አለ። እሺ ፐርፌክት ናቲ ቴንክ ዩ። ስለዚህ ካልሰራችሁ በሩ ይዘጋባችኋል። ስራ መስራት አለባችሁ። ጽድቃችሁ ገንዘብ ዘርዝራችሁ ለቤተ መስጠት አለባችሁ ምናምን ተባለ። ዋናውን ትምክቱ ምንድነው? በምግብ ወጥና እንጀራ ሰጥተ ልድን ነው ማለት ነው። ስለዚህ እነዚህ ሰዎች ደግሞ ያዝናቸው ዛሬ ምን አብልተሃል ወይ አጠጥተሃል ወይ እስረኛ ጠይቀሃል ወይ ምናምን ሲባል አይ አትንጠይቀኝ ይሄንን ዝም ብዬ ፍሬ ያለኝ እያልኩ ደቀ መዛሙርቱን ለእንትኖች ምን አላቸው? ጌታ እናንተ በጣታችሁ ልትነኩት አትፈልጉም፣ ከብትባችሁ ግን በደቀ መዛሙርት ጫንቃ ላይ ልትጭኑ ትፈልጋላችሁ አለ። አሁን እነዚህም ሰዎች ሁልጊዜ የሄዱ ፍሬ ዛሬ ያዝናቸው። እስቲ ፍሬ ሲባል እግዚአብሔር ነው የሚያይልኝ አይደል? እሺ ምን አብልተሃል? አልናገርም። አጠጥተሃል? እሺ ተቆርጠሃል? አልናገርም። ከዛ ስታች ያሉትን ደቀ መዛሙርቱን ይሄን አርጉ የክርስቶስ ስራ የመስቀሉ ስራ አይነገርም። ከዛስ በስራችሁ ነው የምትድኑት። ከዛስ እንዴ ይሄ ነው እንደ ክርስትና? ሐዋርያቶች እንደዛ ነው እንደ ያሉት? እኛ በክርስቶስ ኢየሱስ የምንመካ ያሉት ታዲያ ምንድን ነው? ሰዎች ከግንዱ የተነሳ ነው እንጂ ፍሬ የሚያፈሩት ሄጄ እኔ በእንጀራና በወጥ ነው ምድነው የሚባል ነገር መጣ እንዴ? ስለዚህ ይሄ ክርስትና አይደለም። ለዚህ ነው በክርስቶስ አልዳናችሁም የምንለው። ሄዳችሁ ስራዬ ነው የሚያድነኝ ስራችሁ ምንድነው ተብላችሁ ስትያዙ እግሬ አውጪኝ ብላችሁ መሮጥ። ከዛ እግዚአብሔር ነው የሚቆጥረው። ለኔ ግን የገለጥክልኝ ጌታ እግዚአብሔር እናመሰግናለን። በእውነት ለኔ ምን ያክል እንደገለጥክልኝ ለቤልም ግለጥለት። ችግር የለውም ደሜ። እሺ ደምዬ አንተ እንኳን ገንዘብ እንዲሰጡ ነው። ችግር የለውም። ያንተ እኮ ሰው ሁሉ አውቀዋል ደሜ። እሺ ችግር የለውም። ለማንኛውም ጣል አድርጉለት በዛው ለደሜ። እሺ እና ስለዚህ አሁን ናቲ የምትመልስልኝ አንድ ነው። ፍሬ ያላችሁት ፍሬ አለህ ወይስ ተቆርጠሃል? ይሄን መልስ። ማን ነው ሚዩት የሚያደርገኝ? ኧረ እንናገር። እስከ ዛሬ ህዝቡን ይዛችሁታል። ዛሬ ነቅቷል ህዝቡ። ማንም ሚዩት አታርጉኝ። የምናገረው ነገር ናቲ መልስልኝ። ፍሬ አለህ ወይስ ተቆርጠሃል? እሺ ቴንክ ዩ። ጥያቄው ምንድነው? ፍሬ አለህ ወይ? እሱን የሚያውቅ እግዚአብሔር ነው። ፍሬ ይኑረኝ። መቆረጤ ግን ገና ነው።
ገና ነው። ባይዜ የጌታ ትዕግስት መዳኔ እንደሆነ ቅዱስ ጴጥሮስ በሁለተኛ መልእክቱ ምዕራፍ 3:15 ላይ ጠቅሶልኛል፣ ነግሮኛል። የጌታ ትዕግስት መዳን ነው አለኝ። ኦኬ አትሽሻ ፍሬ እያላችሁ ተሰብኮ የለ ፍሬ አለ ወይ ወይስ ተቆርጣል? ምንም አታራዝም። 10 ደቂቃ ሰምቻለሁ። ቤሪ አዳም አንተ ስትናገር ሁሉም ዝም ነው ያለው። አንተ ስትናገር ሁሉም ዝም ነው ያለው። አይደለም አሁን ጥያቄ ነው የጠየቁት እኮ ተቆርጠሃል ወይስ ፍሬ አለህ ነው እኮ ያልኩት። እሺ አዳም ጥያቄን አንድ ጊዜ ትጠይቅና ከዛ ታዳምጣለህ። ለምን መሰለህ እንደዚህ ጊዜ የምንሰጥ የሆነ ፓርት ላይ እንድገባ ስለምንፈልግ ነው። ጠይቃት፣ አዳምጠው፣ ይመልስልህ። እሺ ወጥመድ ነው ማለት ነው። እሺ ደምሽ አሁን ኢዮባ ይቀጥላል። ኢዮባም ስለመጣ ካንተ ጋር ቀደም ማለት ነው። ወጥመድ ነው ምናምን ተወሱን። አሁን ይሄ የፉክክር አይደለም። ከተማር በቅንነት ነው እያስረዳን ያለን ነውና የእግዚአብሔር ዘር ልክ እንደ ዘርዘሪው የምሳሌው መፈጸሚያ አትሁን። እሺ አሁን በድንጋይ ላይ እንደወደቀው ዘር አትሁን። የምሳሌው መፈጸሚያ አትሁን። ኤኒዌይስ ልቀጥል ወደ መልሱ። ፍሬ አለ ወይ? ፍሬ ስትያዝ እንደዚህ አትንጫጫ፣ መልስልኝ። ፍሬ አለ የለህም? መልሱ በቃ ወደ መልሱ ልገባ ነው። ይኸው እኛ በቅንነት ነው እየነገርን ያለ ነው ያልኩት፣ ሌላ አላልኩ። ወደ መልሱ ፍሬ ይኑረኝ አይኑረኝ አሁን እየተጋደልኩ ይሁን አይሁን የሚያውቅ ጴንጤ አይደለም፣ ፕሮቴስታንት አይደለም፣ ማንም አይደለም። ማንም ያውቅ አንድዬ ጌታዬ መድኃኒቴ ኢየሱስ ክርስቶስ ያውቃል። ለምን ሁሌ እስከ ዓለም ፍጻሜ አብሬ ነኝ ብሎኛል ማቴዎስ 28 ላይ። ስለዚህ ያየኛል፣ እሱ ፊት ነው። ኃጢአትን ባደርግ እሱ ፊት ነው፣ መልካምን ባደርግ እሱ ፊት ነው። የሚቆጥር የሚመዘግብልኝ እሱ አለ። ስለዚህ አንተ መመዝገብ ትርፉ ድካም ነው፣ አትድከም። ሁለተኛው ጥያቄ እዛው ተቆርጣል አልተቆረጥኩም። መቆረጥ ማለት ምን ማለት ነው? ዮሐንስ ወንጌል ምዕራፍ 15 ላይ ተቆርጦ ይቀራል እንዴ? አይደለም። ተሰብስቦ ወዴት ይጣላል? ወደ እሳት። እሳት የተባለ ምንድን ነው? የዘላለም ሞት። ጌታችን አተን በገሃነም የምንበሰብሰው መበስበስ ነው። ገና ነው። እዛ ፍርድ ላይ አልደረስኩም እና እዛ ፍርድ ላይ ካልደረስክ በምንድን ነው የምታውቀው ካላችሁኝ ግን ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 15 ላይ የጌታ ትዕግስት መዳናችሁ እንደሆነ ቁጠሩ ስላለኝ በንስሐ እመለሳለሁ፣ መልካም ፍሬ ለማድረግ እሞክራለሁ። ሮሜ 2:4 ጀምሮ እንደተናገረው በበጎ ስራ ለመጽናት እተጋለሁ። ልክ ሁለተኛ ጴጥሮስ 3:15 ላይ እዛው እንደተናገረ በሰላም በእርሱ እንድገኝ እተጋለሁ። አለቅ ናትዬ። ስለዚህ የሞከረ ነው የሚለው ማለት ነው። ፍሬ ያፈራ ሳይሆን ፍሬ የሞከረ እንደዛ ነው ያልከኝ። መልሼልሃለሁ። ከኢዮብ ጋር ቀጥል። ኢዮብ ኖ ምንም አትንቀሳቀስም። እኔ ዛሬ ይኸውልህ የማትችለው ሰው ነው የገባብህ። ፍሬ ያፈራ ነው፣ ፍሬ የሞከረ ነው። በዚህ ጉዳይ ስለሆነ አሁን አዝግም እንዳይሆንለታል። ኢዮብ ቀጥል። በዚህ ጉዳይ ጀምራችሁን ጨርሱ። መልስልኝ። ይሄ ሁሉ ጊዜ ፍሬ ስትሉ ነበር፣ እኔን አላስገባም ስትሉ ነበር። ዛሬ እንግዲህ ገባው፣ አገኘኋችሁ። ደሜ ቴንኪው ግን አመሰግናለሁ። እሺ ይህን እድል ስለሰጠህን። እስከ ዛሬ የማያውቁ ሰዎች አስገብተው ቲክቶክ ላይ ልምድ የሌላቸው ሲጫጩ ነበረ። አንዴ በለጠ ባይዘው ከመልካም ፍሬዎች እተላላችሁ ልንገራችሁ። ከመልካም ፍሬዎች በለጠ አረ ተው ሲላችሁ ከነበረው አረ አያስፈልግም ሲላችሁ ከነበረው አንደኛው መልካም ፍሬ ምን እንደሆነ ታውቃላችሁ? መንፈሳዊ ፍሬ ፍቅር ነው፣ ትህትና ነው፣ ራስን ዝቅ ማድረግ ነው። እነዚህ መንፈሳዊ ፍሬ ናቸው። ባይዘው መታዘዝ ነው፣ ትህትና ነው። እናንተ ፕሮቴስታንቶች ይጥፉ ስትሉ በትህትና ነው። አይ ፕሮቴስታንት አሁንም ደግብላለሁ። ችግር የለም። ሰዎቹ ሳይሆን ፕሮቴስታንቲዝም አስተምሮት ማንም ሰዎች አሁን ለምሳሌ ኢዮብ ትሁት ነው፣ ሰሙም ትሁት ነው። እሺ በጌታ ስለ ሰው ኃጢአት አላወራም ወይ ደግሞ ስለ ሰው ሲጀመር እንደ ኢዮብ ትሁት አታገኝም። እኔ እዚህ ስላለ ሳይሆን በጣም የምንወደው ወንድማችን ነው። ከኔ ከሁላችን የበለጠ ትሁት ነው። የልብን ትህትና አረ ቆይ አንዴ የልብን ትህትና ችግር የለም። የልብን ትህትና የሚመራ እኔ አሁን መልስልኝ። አረላ በእናትህ አታቋርጠኝ። የልብን ትህትና የሚመረምር እግዚአብሔር አምላክ ነው። ሰው እንዳየ ፍሬ የሞከረ ነው ወይስ ፍሬ ያለው ነው የሚድነው? ቀጥሉ ኢዮብ ቀጥሉ። በቃ ኧረ እባካችሁ አንድ ጥያቄ መልሱልን። ይሄ ሁሉ ዘመን ፍሬ ስትሉ የነበራችሁ ሰዎች ናቸው። መልሱልን። በለጠ አንዴ ፍሬ ስንል እኮ ፍሬ አፍሮ ያለውን የጌታን ቃል ነበር የተናገር ነው። የጌታን ቃል መናገራችን አንተ እንዳመመህ እንደደበረ ግልጽ ነው። ይሄ ደግሞ ግልጽ እንትን ነው፣ ከአጋንንት ነው የሚሆነው። ፍሬ አፍሮ ያለው ጌታ ነው። በቃ ያልነው እሱን ነው።
እሺ አንድ ቦታ እኔ ባለ ፍሬ ነኝ እኔ ፍሬ በጣም የተትረፈረፈልኝ ነኝ ያልንበት ካለ ማምጣት ነው። ስለዚህ አይ ያልንበትን ካላመጣህ እንዲያላችሁ አይባልም ማለት ነው። አንድም ክርስቲያን እኔ እንደው ክርስትና እኔ እንደው ጽድቄ እያለ የሚመጻደቅ የለም ካለ አንጡ እሱ ሰው ትክክል አለመሆኑን አንተን አስቀምጠን መንገር እንችላለን። ማንም ክርስቲያን እየተነሳ እኔ እንደው ይሄን ያህል ደሃ ብልቼ እንዴት ተራባ እንትን ብዬ ታረዛ አልብሼ እያለ ራሱን ሊያመጻድቅ አልተፈቀደለትም። ቀኝ የሰጠውን ቅድም ብያለሁ ግራ አይ ነው የሚለው መጽሐፍ ቅዱስ። ስለዚህ ስሰጥ እንደው እንትና ኑዩልኝ እያልኩ ላረጋ አይገባም ማለት ነው። እንደው ማድረጋችንስ ዋጋ አለው ወይ ከተባለ ጌታ አለው ብሎናል። አለቀኩ ጌታ ዋጋ አለው ብሎናል ብለን መናገራችን እንትናን ደብሮታል በለጠን ማለት ነው። በዚህ ውይይት ውስጥ ምን አየው የበለጠ እምነት ፈጽሞ ከክርስትና የራቀና የመመጻደቅ እምነት እንደሆነ አይቻለሁ። ምክንያቱም እሱ በድኛለሁ ብሎ ይመጻደቃል። እኛ ግን ያዳነን ጌታ እንድንመጻደቅበት ሳይሆን አክብረን በፍቅር እንድንገልጸው ስለነገረን ሰዎች ብርሃናችንን አይተው እሱን ያመስግኑት። እኛ ግን ብርሃንን ብርሃን በራልን ምናምን እያልን አንመጻደቅም ነው ያለው። በኢየሱስ ማመናችን መዳናችንን ሁሉ ጊዜ ምን መሰክረው ነው። እዚህ ውስጥ ያላችሁ 748 ሰዎች ጌታ ኢየሱስ ክርስቶስ ከሞት አድኖናል፣ ዋጅቶናል፣ አንጽቶናል፣ ቀድሶናል። ይሄ የኦርቶዶክሳዊ ነገረ ድህነት ራስ ነው፣ መሰረት ነው። ይሄንን እናምናለን። ይሄን ስናምን ያመነው ጌታ እንድንገዛለት እንድናከብረው ቃሉን እንድንጠብቅ አስተምሮናል። ከኔ የተነሳ ፍሬ ታፈራላችሁ ብሎናል። አዎ ከርሱ የተነሳ ፍሬ እናፈራለን ብለን እናምናለን። ያንን አይቼ ዋጋችሁን ከፍላችኋለሁ ብሎናል። እሱን አይቶ ዋጋ እንደሚከፍለንም እናምናለን። ከፍለን አማኝ አይደለንም። ለዛ ነው መናፍቅ ያልሆን ነው። በነገራችን ላይ መናፍቅ ማለት ከፍሎ አማኝ ማለት አይደለ። ስለዚህ ጌታ ፍሬ አፍራ አለ፣ አፈራለሁ። ማፍራትን አይቼ በሰማይ በአባቴ ፊት እመሰክርልሃለሁ ብሎኛል። ስለዚህ ይሄንን አምናለሁ። ግን ማፍራትን ተመጻደቅበት አላለኝም። ያላለኝን አልልም ማለት ነው። ማፍራትህን እንደው እየዞር ካውራ አላለኝም አልልም። 4 ነጥብ እየደጋገመ ምን ሲል ነበረ? ከዚህ በኋላ ፍሬ አትሉም ምናምን ይላል እንዴ? ፍሬ አታፍሩ። ቆይ ጳውሎስ ለምሳሌ በተደጋጋሚ ምን ብሎ ነግሮናል? መዳናችሁን ፈጽሙ እያለ እየዳንን መሆናችንን ነግሮናል። አንድም ቦታ እኔ የኔ ክርስትና እንደው እያለ እንደው የተራባ አብልቼ እያለ ሲናገር አይተናል? አላየነው። ይልቁኑ ግን መዳናችንን እንድንፈጽም ነገረን። እሱ እናደርጋለን። ደሜ ያስወጡኝ ነው እንዳያስወጡኝ ነገራቸው። ዛሬ እውነት የሚገለጽበት ቀን ነው። እንዳያስወጡኝ ሚውት አድርግ በለጠ። ድፍረቱም የምርም ክርስትና ውስጥ አለው ብለህ ካመንክ እና ደግሞ የክርስትና ዕውቀት አለኝ ካልክ ቅድም የጠየኩህን ጥያቄ ትመልስልኛለህ። ያንተን ጥያቄ ግን ደጋግመን መልሰናል። እኔ መልሻለሁ፣ ናቱ ደጋግሞ መልሰናል። መጀመሪያ ተማሪዎቻችሁ ላይ የጫናችሁትን ሸክም እናንተ ያላረጋችሁትን እና ሚውት አድርግ። ካሁን በኋላ ለምትጠይቀኝ ጥያቄ መልስ መልስልሃለሁ። ነው ዝም ብሎ ለቲክቶክ ፍሬ ያላችሁ አዳምጥ። ለምትጠይቀኝ ጥያቄ መልስ ሰጣለሁ። የምትጠይቀኝን ጥያቄ ግን በመጽሐፍ ውስጥ ትጠይቀኛለህ። ስትያዙ ደምረው ገንዘብ ትበላለህ። ይሄ አሉባልታ ነው። ይሄ ካጋንንት ነው። ሰው ላይ እንደዚህ መለጠፍ ካጋንንት ነው። አንተ የምታርጉኝ ዕውቀት አለኝ ካልክ ግን ጥቅስ ጠቅሰ እሱን አሳይ። አዮባ ስራ አለ ወይ? በስራ ቆይ ቀኑን ሙሉ ስትጠይቅ ነው ያልከው። እስቲ አንድ ጥያቄ መልስ በለጠ። መች መለሱልኝ? ወይ ደግሞ እኮ ፍሬ የለኝም ካሉ በቃ ተገላገለ። ፍሬ የለኝም በክርስቶስ ነው ምንድነው ካሉ እኮ እሱ ያንተ መረዳት ነው። በቃ ካልተመለሰልህ አልተመለሰልህም። እታች ያሉት ተመልሶልናል። እሺ ፍሬ ያላቸው ደግሞ ፍሬያቸውን ያሳዩን። ታች ህዝቡ እየተጨረበረ ነው። ክሩን አቁምና በጥቅስ ጠይቀኝ። አንድ ጥያቄ እኔ ልግባና ቆይ እዮባ ቤሊ ደሜ በጥቅስ ጠይቀኝ። ባጭሩ ነገር በጥቅስ ጠይቀኝ። በጥቅስ ይጠይቃል። ይኸውልህ ቤሊ አንድ ቁጭ ነገር ላስቀምጥልህ። አዳምጠኝ። እያዳመጥክ ነው? አዎ። እሺ ኦርቶዶክሳውያን የዳኑት በስራ አይደለም የዳኑት። በስራ አልዳኑም።
ይሄ አሁን ማስረግጬ መነገር በስራ አልዳኑም። ስለ መዳናቸው ስለ መጀመሪያ ድነታቸው ሲናገር ቅድም አይታል በደንብ አድርጎ ሲያብራራ ናቲ በደንብ አድርጎ ሲያብራራ ሰምታል። የመጀመሪያ የሚባለው የት ጋር ነው ያለው? ደሜ የመጀመሪያ መዳን የሚል የለም። እሺ ወደ አስረዳ አዳምጠኝ። አንድ ሙስሊም ሰው አዳምጠኝ፣ ምሳሌውን በደንብ አዳምጠኝ። ከዛ በኋላ ትጠይቃለህ የምትፈልገውን ጥያቄ። አንድ ሙስሊም ሰው ወደ ኦርቶዶክስ ገባ። ወደ ኦርቶዶክስ ሲገባ ወደ ኦርቶዶክስ እንዲገባ ምክንያት የሆነው ኢየሱስ ክርስቶስን ሲያምን ነው። ሰርቶ ሳይሆን የዳነው አምኖ ይድናል። አምኖ ከዳነ በኋላ ምስጢራትን ይጠብቃል። የዳነውን እምነት ደግሞ በስራ ይገልጠዋል። እምነት ያለ ስራ ሙት ስለሆነ ማለት ነው። ስለዚህ ቤሊ ጥያቄ የምትድኑት ሰርታችሁ ነው ወይስ ምንድነው? ጥያቄ ባጭሩ መልስልን። እኔ ጥያቄ ምን መሰለ? ኢየሱስ ክርስቶስ መጀመሪያ መስቀል ላይ የሰራው ስራ ከዘላለም ሕይወት ወደ ዘላለም ሕይወት ከተተን። በልጁ የሚያምን የዘላለም ሕይወት አለው እንደተባለ የዘላለም ሕይወት አገኘን፣ ዳንን። ከዛ ከዳንን በኋላ ቀጣዩ ላይ ግማሹን እኛ ኢየሱስ ሰራልን፣ ግማሹን ደግሞ እኛ ነን የምንሰራው። ቆይ ሀሳባቸው ሀሳባቸው ግማሽ ነው የሰራነው ነው። አዳምጠኝ። ኦርቶዶክሳውያን ድነናል ብለው ማለት ድነናል ብለው ሲናገሩ የመጀመሪያ ድነታቸው ወይም ደግሞ ቅድም እንዳስረዳው አንድ ሙስሊም ወደ ኦርቶዶክስ ሲመጣ ሰርቶ ነው የዳነው አምኖ ነው የዳነው ብለህ የምታስበው በእንደምታስበው ነገር አምኖ ነው ደሜ የኦርቶዶክስን ነው የምጠይቀህ። የኦርቶዶክስን ምን ብለው ነው የሚያምኑት? የኦርቶዶክስማ ራሳቸው ይናገሩ እንጂ እነሱ መዳኛቸው ብዙ ነው እኮ። ስማኝ፣ አሁን አንተ መጀመሪያ የኦርቶዶክስን ድነት ማወቅ አለበት። ኦርቶዶክሳውያን ሲያምኑ ይህን ትምህርት ሲቀበሉ አንድ ሰው ከሙስሊም ወደ ኦርቶዶክስ ሲመጣ ሰርቶ ነው መዳን ያለበት ብሎ ነው የሚያምኑት ወይስ በክርስቶስ አምኖ ነው የሚድነው ብሎ ነው የሚያምኑት? ከሁለት አንዱ መልስልኝ። ኦኬ ደምዬ፣ ይኸውልህ በክርስቶስ አምኖ ነው ይሉና ግማሹን ደግሞ ራሱ ይሰራል ይለዋል። አዳምጠኝ በቃ መጀመሪያ አንተ ግን መጀመሪያ አምነው እንደሚሉ ማስረጃ ጠይቀው አንዴ። አሁን ላለው ማስረጃ አይደለም አውቀው እኛ ጋር ለኛ ለጴንጤዎቹ ሲሉ ነው። አንዴ ይኸውልህ ቤሊ ይህን ያክል ትዕግስት የምንሰጥህ ቤተክርስቲያኒቷን እንድታውቃት ከማሰብ አኳያ ነው። እኔም እንዳንተው ነበር የማስበው፣ እንዳንተው ነበር የምናገረው፣ እንዳንተው ነበር የምከራከረው። አሁን ቆንጆ መታል። ምን መታል? ግማሹ አምኖ ነው ሚድነው ይላሉ፣ ግማሹ ደግሞ ሰርቶ ነው ሚድነው ይላሉ ብላል። ስለዚህ ይህንን ደግሞ ለመናገር ከአንተ ምን ይጠበቃል መሰለ? ማስረጃ ይጠበቃል። ወይ ደግሞ የቤተ ክርስቲያኒቷን ፒላር የሆነ ትምህርት የምታውቀው ትምህርት ጽሑፍ ካለ አሳየ። ቤሊ ኦኬ ደምዬ ኦኬ መዳን በክርስቶስ ኢየሱስ በማመን ነው። ኢዮባ ይኸው ማስረጃ። ኧረ በጌታ በኢየሱስ ስም ማስረጃ ነው የጠየቀህ። ኢዮብን ጠይቃል ተባልክ። ይኸው ማስረጃ ነው የጠየቅኩት። ይኸው እኔ አልጨረስኩም። ኢዮባ እንዳታወራ። እኔ አልጨረስኩም። አንተ ለነሱ ይኸውልህ እያሽቃበጥክ ነው። እሱን የጠየቀህ እንጂ ለነሱ እያሽቃበጥክ ነው። ላሽቃበጥ እኔ ተሳስቻለሁ። ለነሱ እያሽቃበጥክ ነው። ደሜ ከእሱ ጋር ነው የምናወራው። ደሜ ቆይ አንዴ ሚዩት አድርግልኝና እሱ። ስለዚህ ከኢዮብ ጋር እናውራ። አንተ ኦርቶዶክስ ጥያቄውን የጠየቀኝ ጥያቄ ደማ አንዴ ደሜ ማን ነው? ለምን ትደግፈዋለህ አንተ? በራሱ ማውራት እስከዛሬ በራሱ ሲያወራል ነው። ስማ አንዴ በቃ ስማ። ዝም ብለህ ያልተጠየቀውና ማይገናኝ ነገር አታውራ። አሁን ለእኔ ጥያቄህን በጥቅስ አስደግፈህ አይደል? እስከዛሬ ለሰዎች ወግኖ ይከራከራል ነበር። አሁን ተከራካሪ ለምን አስፈለገው? እሺ አዳምጥ። እኔ አሁን እያልኩ ያለውን ስማ። ለምንድን ነው እሱ ደምረውን ለመናገር ፍላጎት ያደረብህ? መጽሐፍ ላይ ማውራት ስለማትችል ነው? ጥያቄህን ጠይቅ። አይደለም አንተን ለምን ይደግፋል? አንተ ለሌሎች መከታ አልነበርክ እንዴ እስከዛሬ? ስለሚወደኝ ደገፈኝ። አሁን ጥያቄህን ስማ። በዚህ ጥቅስ መሰረት ጥያቄ ይሄ ነው ብለህ መጀመሪያ ጥቅስህን ከዛ ጥያቄን አስከትለህ ጠይቀኝ። የፈለግከውን ያክል መጀመሪያ ጥቅስ ከዛ ጥያቄ እሰማለሁ። ሌላ ነገር ካወራህ ግን አልሰማህም፣ እናቆማለን ማለት ነው። ይሄው ለመጨረሻ ጊዜ ነው የምነግርህ። መጀመሪያ ጥቅስ ከዛ ጥያቄ። እሺ
መጽሐፍ ቅዱስ ዮሐንስ 3:16 ላይ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ዓለምን እንደዚሁ ወዷል ይላል። በክርስቶስ ኢየሱስ ያመነ የዘላለም ሕይወት አለው? አዎ አለው። ኦኬ፣ አንተ አለህ? እኔ የጠየቀኝ ከየትኛው ጥቅስ አንጻር ነው? በክርስቶስ ኢየሱስ አምኛለሁ ስለምትል አንተ አለህ ወይ የዘላለም ሕይወት? አቻላችሁ በደንብ ስሙልኝ፣ በደንብ ስሙልኝ። ከየትኛው ጥቅስ አንጻር ነው? ለምሳሌ አሁን ከጠቀስከው ከዮሐንስ 3 አሁን ጥቅስ ጠቅሼልሃለሁ። በክርስቶስ ኢየሱስ አምናለሁ ወይ የዘላለም ሕይወት አለ ወይ? አዳምጥ፣ እየመለስኩልህ። ሰላም ነው ጋሼ፣ እንዴት አሉ? እግዚአብሔር ይመስገን አለን። እሺ፣ ይቅርታ በጣም እሰማለሁ። ይሰማል። እሺ፣ ከየትኛው ጥቅስ አንጻር ነው የጠየቀኝ ብዬ ለምንድን ነው የጠየቅኩ? መጀመሪያ መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በልጁ የሚያምን የዘላለም ሕይወት አለው ይላል እና ይሄ እንዴት ታያለህ? አለው ብለህ ታምናለህ ወይ ስትለኝ አዎ አልኩ። ጥቅሱ የሚለውን ጠየቀኝ፣ መለስኩልህ። አንተስ አልከኝ። እኔን እንደ ግለሰብ ስለሆነ የጠየቀኝ መጽሐፍ ቅዱስ ላይ እንደ ግለሰብ እንዲህ ተብሎ የተብራራበት አለና ያንተስ ብለህ ብትጠይቀኝ መልስ። ኦርቶዶክስን አይደል እንዴት እንደ ግለሰብ ትላለህ? እንደ ግለሰብ አንተ ስላልከኝ እንደኔነቴ ጥቅስ ጠቅሰህ ጠይቀኝ። እንደ ትምህርት ስትጠይቀኝ ቤተክርስቲያኑ አትወክልም ወይ? አንተ እስከዛሬ የምታስተምረው ቤተክርስቲያኑን ወክለህ አይደል? ስማ፣ እንደ ትምህርት ስትጠይቀኝ ጥቅስ ጠቅሰህ እንደ ትምህርት መልስልሃለሁ። እንደ ግለሰብ ስትጠይቀኝ ደግሞ እንደ ግለሰብ እንድመልስልህ ጥቅስ ጥቀስልኝ አንተ። እሺ፣ በአሁኑ ጥቅስ መሰረት በክርስቶስ ኢየሱስ አምናለሁ ወይ የዘላለም ሕይወት አለ ወይ? እንደ ግለሰብና እንደ ትምህርት ለያይተህ ደምረው አታግዘው። ራሱን የቻለ ሰው ነው። አዳምጥ። በዚህ ክፍል መሰረት ትምህርቱ ምንድነው ላልከኝ፣ ትምህርቱን ነግሬያለሁ። በኢየሱስ ማመን የዘላለም ሕይወት ያስገኛል። አዎ አምናለሁ፣ ክፍሉም ይናገራል። ይሄ ትምህርት ነው። እሺ፣ አምናለሁ ወይ? ስማኝ፣ እንደ ግለሰብ ስትጠይቀኝ ግን ጥቅስ ጥቀስ። እንደ ግለሰብ የሚብራራበት ይሄው ጠቀስኩልህ እኮ። ጠቀስኩልህ። በክርስቶስ ኢየሱስ ያመነ የዘላለም ሕይወት አለው ይላል አይደል? አምናለሁ በክርስቶስ ኢየሱስ። እሺ፣ ጥያቄ ልጠይቅህ። አምናለሁ በክርስቶስ ኢየሱስ? እንደ ኢዮብ ሳይሆን እንደ ትምህርት ነው የሚያወራው። እንደኔ ስትጠይቀኝ ጥቅስ ጥቀስ። አንተ ጥቅስ የለም። እኔ ዛሬ እንዴት እንደፈረሰ ትምህርታችሁ አንድ ቃል ስትጠየቁ የላችሁ። እሺ፣ አሁን አስገብታችሁ መጫወቻ ብቻ። እኔ የለኝም። አሁን የኔ ጥያቄ መልስልኝ። በጌታ ልናገር። ይኸውልህ አንድ ማለት የኔ ጥያቄ መልስልኝ። ደሜ ያግዘው። በቃ እሺ፣ ና ከደሜ ጋር እናውራ። ያግዛል። ሲጀመር ማለት የኔ ጥያቄ መልስልኝ። አይመልሱም። በክርስቶስ ያመንኩ ለማለት የሁሉ ጭቅጭቅ አላመንክም? እሺ፣ የኔን ጥያቄ መልስልኝ። አሁን እኮ እየጠየቀው የመለስኩልህ እኮ ነው። በክርስቶስ አምናለሁ ወይ? በጥቅስ መሰረት ጠየቁ። አይደለም የኔ ጥያቄ እሱ አይደለም። እየመለስኩ ነው ትላለህ እንዴ? የኔን ጥያቄ መልስልኝ። በኢየሱስ ስም በክርስቶስ አመንኩ ለማለት የሁሉ ዙሪያ ጥምጥም ትሄዳለህ? የኔን ጥያቄ መልስ እባክህ በለጠ። ለመጨረሻ ጊዜ ልጠይቅህ። የኔ ጥያቄ ምንድነው? ቅድም ስጠይቅ እምነት ከስራ ከተለየ የሞተ ነው። አንተ እምነት ህያው ነው ወይስ የሞተ ስልህ ህያው ነው ብለኸኛል። ስለዚህ አንተ እምነት ህያው እንዲሆን ከስራ ይነጠላል ወይስ አይነጠልም? መልስ። አዎ፣ እኔ ቅድም ምን አልኩህ? እንደዛ ስጠየቀኝ እኔ ከግንዱ የተነሳ ስራ ሰራለሁ፣ ፍሬ አፈራለሁ። ከምን የተነሳ? ከግንዱ የተነሳ ነው። እኔ አንተ እኮ በራሴ ፍጨረጨራለሁ ስላልክ ነው ቅድም እሞክራለሁ ያለ ከምን የተነሳ ብዬ አልጠየቅኩም እኔ። ስለዚህ ኢዮባ ኢየሱስ ክርስቶስን አምናሃል አላመንክም? አሁን ዛሬ ጉዱ ይጋለጣል። ከስራ መነጠል አለበት ወይስ የለበትም ነው የጠየቅኩህ። ከምን የተነሳ ብዬ አልጠየቅኩም። እሺ፣ ስራ አለ ወይ? እኔ እኮ ስራ አላችሁ ምን ስንል አልመለስክም። አዳምጥ። ቅድም እንደዚህ ስታወራ ደጋግሜ አብራርቼልህ ነበር። አንተ ግን ስታክ አድርገሃል አንድ ቦታ። እንደው አክብሬህ ነው እውነት ለመናገር ያው ኢዮባ የሰራሃትን ስራ ስለምታውቅ ይኸውልህ አያዋጣህም። ስለዚህ አንዴ በለጠ፣ አንዴ እባክህ በፈጠረ አንዴ እንደ ሰው ነህ ብዬ አክብሬ መልሼልሃለሁ። የምትሰራውን ፖለቲካ እየደጋገምክ አንድ ነገር ማውራት ሳይገባኝ ቀርቶ አይደለም። ነገር ግን በአንተ አይነት በተጣመመ መንገድ እንኳን ሰው ቢመጣ
በድፍረት እምነታችንን መመለስ እንደምንችል ማሳየት ስለፈለኩ እንጂ አንተም ይገባ ምትለወጥ መጽሐፍ ቅዱስ ታቻሉት ይፍረዱ አልጨረስኩም እንዳትገባ ተደጋግሞ የተብራራ መልስ ነው አንተ ደጋግመ እየጠየቅ ያለው ምንድነው እሱ ስራችሁ የታለ ነው ስራችንን ለሰማይ አባታችን እንጂ ለበለጠ እንድናሳይ አልታዘዝንም ብለን ስንል የታል ብለ ደጋግመ ጠይቃል ይሄ የመረዳት አቅም በጣም ዜሮ እንደሆነ ነው የሚያሳየው ለእግዚአብሔር ነው እናሳየው እኮ ከታች ያሏት ያቋታል ይወልስ ሚውት አርግ አልጨረስኩም ለእግዚአብሔር ነው ማሳየት ያለብን ስንል ለኔ ካላሳያችሁኝ ማለት ምን ማለት እንደሆነ ታውቃለህ እኔ እግዚአብሔር ነኝ እንደማለት ነው ይሄ ደግሞ ብልግናም ነው ኃጢያትም ነው ምንፍቅናም ሶ አንተ ግለሰብ እንጂ ስለዚህ ተቆርጣቸዋል እንዳታወራ ቆይ እኛ መዳን በክርስቶስ በማመን በመታዘዝ እንደሆነ እናምናለን አንተ ደግሞ ይሄን ልታምን አትችልም ልታውቅም አትችልም ከዚህ የተነሳ አዛሉ ጨርሰናል መልሳችንን ጨርሰናል እኔ ጠየቅኩት ጥያቄ ግን ሊመልሰው ስላልቻለ መልሱን ቢመልስ ምን ውጤቱም እንደሆነ ልንገራችሁና ልጨርስ የሱ እምነት ህያው እንዲሆን ከስራ ይነጠላል ወይስ አይነጠልም ጥያቄ ይሄ ነበር አይነጠልም ካለ ስለዚህ ለመዳን እምነትና ስራ አብሬ ያዛለብኝ ብሎ ሊያምን ነው ማለት ነው ሚውት አታርጉኝ ይነጠላል ካለ ደግሞ ሚውት አርግ ይነጠላል ካለ ደግሞ እምነቱ ሙት ስለሆነ ብቻህን አታውራ ፍሬ ያለ ሆይ ነው ማለት ነው ያ ማለት ፕሮቴስታንት ፍሬ ያለ ሆይ ሙት ነው ማለት ነው ፕሮቴስታንታዊ እምነት ሙት ከሆነ ደግሞ የሚከተሉት ራሱ ፍሬ ብላችሁ ሙታን ይሆናሉ ማለት ነው የመጨረሻ ንግግራችን ፍሬያችሁን እኔ ልገምግም ማለት ራስን አምላክ እንደማረክ ስለሆነ በለጠ እባክህ እንደ ሰው ለማሰብ ሞክር እና መጽሐፍ ቅዱስ እባክህ አንብብ ቅንነት ይኑር አንተ ፍሬም ኢየሱስም የለህም ክርስትና ውስጥም አይደለህም እና ምክሬ ይሄ ነው ስለሰማችሁ እናመሰግናለን የክርስትና ትምህርት ግን በኢየሱስ ክርስቶስ በማመን በመጠመቅ በሚስጥራት በኩል ወደ ቤተክርስቲያን መጨመር ወይም መዳን አለ ይሄን መዳን ደግሞ ፍሬ ያፈሩ አጽንቶ መኖር ይሄ ክርስትና ትምህርት ነው ቴዎሲስ ይባላል ክርስቶስን መምሰል ወይም ሱታፊ አምላክ ምንለው ክርስቶስ ያስተማረ ጳውሎስ ደግሞ አጽንኦት ሰጥቶ ያስተማረ ነው እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ ስላለ እርሱን መምሰል ይሄ ክርስትና ግዴታችን ነው ማለት ነው ፍሬ ያፈራን እንኖራለን ጌታ ኢየሱስ ክርስቶስ ደግሞ በፍጻሜ ይሄንን ፍሬ ማፍራታችንን አይቶ ዋጋ ይከፍለናል ማስረጃ የማቴዎስ ወንጌል ምዕራፍ 25 ላይ ለእያንዳንዳቸው እንደየስራቸው ሲሰጥ እንመለከታለን እንደየስራው ለመስጠቱ ጳውሎስ ሮሜ ምዕራፍ 2 ቁጥር 6 ላይ ለእያንዳንዱ እንደየስራው ይሰጣዋል ብሎ ነግሮናል ኢየሱስ ደግሞ ሲሰጥ አሳይቶናል አሁን የተቀስኩላችሁ የማቴዎስ ወንጌል ምዕራፍ 25 ላይ ምን አለ እናንተ አባቴ ብሩካን ዓለም ከተፈጠረ ጀምሮ የተዘጋጀውን መንግስት ወረሱ አለና ተርቤ አብልታችሁኛል ተጠምቼ አጠጥታችሁኛል ታርዤ አልብሳችሁኛል እንግዳውኝ ተቀበላችሁኛልና ይላል ስለዚህ ኢየሱስ በቀጥታ ይሄንን ተግባር ሐዋርያቱ ያስተማረው ኢየሱስ ያስተማረውንም በፍርድ ሰዓት እንደሚጠይቅም ያንንም አይቶ ዋጋ እንደሚከፍል ሲሰጥ ስላየን ከዚህ የተነሳ ትምርታችን የክርስትና ትምርታችን ይሄ ነው ማለት ነው እና መንገድ ላይ ስለሆንኩ በጣም ድምጽ እንትን ስላለ ያለም ስላልሆነ ለሌሎቻችሁ ብለን ነው ከሱ ጋር ነው እንጂ እውነት ለመናገር የሚገባው ሰው አይደለም ኢቭን አይደለም የኛን ትምርት ይቅርና የራሱን ትምርት አያውቅ እግዚአብሔርን በድፍረት እናገራለን ፕሮቴስታንታዊ ትምርት ምንድነው የሚለን አያውቅ እና ለማንኛውም አመሰግናለሁ ሰዎች